እሺ የመጀመሪያው ሐዋርያ ሆነ አልሆነ አይደለም ርዕሱ። ገድል ከተጻፈ ወዳጄ ጥያቄ እኛ ጥያቄያችን ይሄ ነው። ርዕሱ ነው። ርዕስ ላይ እየጠየቅን የቤቱ ርዕስ ገድል የዘላለም ሕይወት አባቱ የቤቱን ርዕስ ለአንተ አትነግረንም። የቤቱን ርዕስ እንወያይበት ነው የመጣ ነው። አሁን ገድልህን አውጥተናል። ከገድልህ ላይ የኢትዮጵያ የመጀመሪያ ሐዋርያ ዋንዳሮ ነው ይላል። እሱ መልስልን ነው አይደለም? አውጣና አሳየው። ግቡና አሳዩ፣ በጌታ አሳዩ። በቃ ከእናንተ እኩል ነው። ከእናንተ በፊት ነው እኛ የምንቃወመው። ከእናንተ በፊት የመቃወመው አቁማለን ክርስቲያኖች ስለሆነ። አንተ ግን ሰንበዲ ተገለጠልኝ ብሎ የሚቃዥበት ሰንበዲ በጠላ እና በቡሽ እንትን ጠዋት ተቀምጦ አይኑ ቦዞ እንደፈለገ ተነስቶ የሚጽፈው አይነት እኛ እንደዚህ ቅጥ ያጣ ጽሁፍ እኛ ቤት የለም። ጴንጤ ገድል ነው የሚል መጽሐፍ አንድ መጽሐፍ ብቻ ነው የምትተባበሩት። አንድ መጽሐፍ በዘርሃ ብሩክ ጥፍር የዘላለም ሕይወት ይገኛል ተብሎ ተጽፎ ትላለህ። ገድል የሚባል ነገር በኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት ውስጥ ገድል የሚባል ነገር የለም። ተመልሳችሁ አንብቡ። ስለምን ታሪክ አንብቡ ነው ያልኩኝ። አንብቡ። በነገራችን ላይ ገድል ቆይ ይቅርታ፣ ገድል ማለት ምን ማለት ነው? ይቅርታ ዛማኑኤል ይቅርታ፣ ገድል ማለት ምን ማለት ነው ታዲያ? ገድል ማለት የተጋርሉ አይደለ? ተጋርሉ ያደረጉት ገድል ማለት ምን ማለት ነው? ተጋርሉ አባቱ ገድል ማለት እኮ ተጋርሎ ማለት ምን ማለት ነው? ያውራ ፕሊዝ አይ ይቅርታ ፐርሰናል ይሁን ፐርሰናል አታካቱ። ለምን ስም ይጠራል? አንተ እኮ ጤነኛ ሰው ጤነኛ ሰው አይደለም። ቤቱ ባለቤት የህይወት ካርታው የጠፋበት ሰው ነውና የሚያደርገውን የማያውቅም። ብሎክም ማድረገው የተሳደበን ሰው ነው። የሚሳደብ ሰው ካለ ሚዩታል ማለት ተሰሩ አሰታቸው ብሎክ ማለት አድርገው። ኦኬ። ስለዚህ ብሩክ ስለዚህ ሰውዬ እስኪ አብራራለን። እሺ አይ እኔ ያው ገድላላቸው ስላል አሳየን እንደሆነ የገባው። ስለዚህ ሰው ገድላቸውን እኛ ጽፈን የዘላለም ሕይወት በሳቸው ይገኛል ብለን ከጻፍን እኛም ስለማንቀበል እስኪ አይ አሁን የዘላለም ሕይወት በሳቸው ይገኛል። እናንተ የዘላለም ሕይወታችሁ ብዙ ስለሆነ አሁን ይሄን ሰው እዚህ ሰውዬ ላይ ይሄ ሰውዬ ገድል አልጻፈለትም አይደለም? ገድል ብቻ አይደለም ዶክመንተሪ ሰርቶለታልና እሱ ልናሳይህ እንችላለን። ይሄን ሰውዬ ንገረን እኮ አንተ አሳየን። አሁን እኔ ስለዚህ ሰው ይሄው እያሳየሁ እኮ ነው። ይሄን ሰውዬ ስለዚህ ሰውዬ ንገረን። እኔ ስለአንተ አባት አልነግርህም። አሁን ይሄ ሰውዬ ምንድነው የሚሉት? የኢትዮጵያ የመጀመሪያ ሐዋርያ ነው። ችግር የለውም። ከፈለክ በቪዲዮ ላሳይህ እችላለሁ። ከፈለክ ዶክመንት የተጻፉ ዶክመንቶችን ልናሳይህ እንችላለን። አሁን የምንጠይቅህ ይሄን ሰውዬ ታውቀዋለህ ወይ? እኮ አሳየን አንተ። አሁን እሳቸው የመጀመሪያ ሐዋርያ መሆናቸው ችግር የለም። አይ ኖርማሊ አሁን እየጠየቅን ያለ ነው እኮ አሳየን። ይሄው እያሳየሁ እኮ ነው። የኢትዮጵያ የመጀመሪያ ሐዋርያ ነው። ይሄው የዘላለም ሕይወት ይሰጣል ማለት አይደለም እኮ እስካሁን ስለሳቸው አሁን እየጠየቅን ያለ ነው ስለ ዘላለም ከዛም በላይ ይሰጣሉ የሚል ዶክመንት ከዛም በላይ ናቸው የሚለውን እንድናሳይ እንችላለን። ግን አሁን የምንጠይቅህን ይሄን ሰውዬ ታውቀዋለህ ወይ? አሁን የሆነ ሰው ታምስ ታውቃለህ ታውቅም አይደለም። አሁን አንድ የምታውቅ ከሆነ አውቃለሁ በል። ምክንያቱም አንተ በቅርብ ነው ከኦርቶዶክስ ሄድኩ እያልክ ያለኸው። ወይ በቅርብ ነው ከኦርቶዶክስ ሄድኩ እያልክ ያለኸው። ወይ ይቅርታ በቅርብ ነው። አይ ቲንክ ስለ ጴንጤ ስለ ፕሮቴስታንትም አይ ቲንክ እውቀት ያለህ አይመስለኝም። እና ያው የኔን ያህል ታውቃቸዋለህ ብዬ ስለማልና በቀጥለኝ ነው። ፕሊስ እንተዋወቃለን። በቃ ኤርሚ እኔ አንተ ሳታውቀው እኔ በደንብ ስለማውቀው ነው። አሁን ስለዚህ ሰውዬ ንገረን እስኪ። ይሄ ሰውዬ የመጀመሪያ የኢትዮጵያ ሐዋርያ ነው ወይ? ትሰማኛለህ? ላውራ አውራ ይቻላል። እኔ ሰውዬ አወቅኩ አላወቅኩ አይደለም ቁም ነገሩ በእኚህ ሰውዬ። ስለዚህ የሚያውቅ ሰው ነው። አወቅኩ አላወቅኩ ሳይሆን እኛ ልክ አንድ ክርስቲያን አንድ ኦርቶዶክስን ስጠይቀው የኛ ነው ብሎ እንደሚመልስ የኛ ነው ብለህ ስለዚህ ሰውዬ ማብራሪያ ሰው ፎቶ አምጥተህ ታውቃለህ አታውቅም አይደለም እኮ ቁም ነገሩ። የተጻፈ ገድል ካለ በእኚህ ሰው እና የዘላለም ሕይወት ይሰጣል ካልን አውጣና መጽሐፉን አሳየን። ይቅርታ አሁን እኛ ጥያቄያችን እሷ ወደሱ ጥያቄ ስለምንገባ አሁን የጠየቅንን ጥያቄ መልስልን ነው። ታውቀዋለህ ይሄን ሰውዬ? ጥያቄያችን ይሄ ነው። ይሰማል? ለምን ዲፌንድ ታደርጋለህ? ታውቃለህ አውቀዋለሁ አላውቀውም የሚለውን ጥያቄ መልስ። አውቀዋለሁ ይሄን ሰውዬ ብለህ ገብተሃል። ይሄን ሰውዬ ታውቀዋለህ አታውቀውም ነው ጥያቄያችን። ለምን ሌላ ነገር ውስጥ ትገባለህ?
የሰው የሆነ ሰው ፎቶ ታውቃለህ አታውቅም ነው የቤት ርዕስ ኤርሚ እንደዛ አሁን ታውቋላ ታውቅም የሚልህ እኮ ሰሙ ማለት ነው ገድል ተጽፏል በዚህ ሰውዬ ስም እያለ ነው በቤተክርስቲያን ቸርች አስጽፋለች ኤርሚያስ መሀል አትግባ ይቅርታ ማያቅ ከሆነ የሚያቅሰው አንድ ቁጥር ጽፎ እኛ ቤታችን በጣም ረጅም ሰዓት በዚህ ሰውዬ ዙሪያም አውርተናል ቪዲዮ ሁሉ ስናሳይ ነበርና ይሄን ሰውዬ የኢትዮጵያ የመጀመሪያ ሐዋርያ ነው ብለህ ታምናለህ ወይ እኔ ወላሂ ሐዋርያም ይሁን ነብይም ይሁን እሱ አይደለም በቃ ካላወቅ በጨበጣ ወሬ አይቻልማ በቃ ይሄው እኛ አሳየን የኢትዮጵያ የመጀመሪያ ሐዋርያ ብላችሁ የጻፋችሁለትን ታሪክ ይሄው ያሳየን ነው እኛ እየጠየቅን ያለ ነው አሰፋው ዋንዳሮ ጋሽ ዋንዳሮ ነው የምትሏቸው ሐዋርያ ዋንዳሮ ነው የምትሏቸውና ይሄን ሰው ታውቆላ አታውቁም በጨበጣ አይቻልም በጨበጣ አንተን ስንጠይቀ ኦርቶዶክስ እንዲሆኑ እንጂ ስለዛ አይደለም እናወራው የሚጠይቅን ቀጥታ ካልሆነ ኤርሚያስ ይግባ ከፈለገ ኤርሚያስ ናምጣው አለቀ ማን ነው ኤርሚያስ አለው እኮ ነው እዚህ አረ ኤርሚያስ ያኛው አረ ኤርሚ ቁርሳ ደረሰም እንዴ ካላወቅነው እኮ ግዴታ የለብንም ማይመልሱት ላስወጣችሁ አይ ካላወቅነው ግዴታ የለብንም አልተር ሽከታች ይሆናል ችግር የለም ብድሎ ባሪያው መቆየሽ አንድ ሰው ነው ማስገባ ከታች ቆይ አንዴ አሁን ይሄን ሰው የምታቅ ልጅ መጣላለች አውራት በጣም ጥሩ ደስ ኤርሚ አንዴ ወይ ዘጁዲስ የሚባል ልጅ አለ ካወቀው ልጥራው ኑረድና ሚውዲስ ካላደረጋችሁ ከታች አስወርዳችኋለሁ በየተራው መናገር ይችላልው አንዴ ወንድሞቼ መናገር ይችላልው አርሚ ተናገሪ ሲያስገቡሽ ያ ኦኬ ሰላም ለሁላችሁ እኒ አባባ ወንዳሮ ይባላሉ በጣም የወንጌል ሰው ናቸው በጣም ለጌታ ዋጋ የከፈሉ ወደ ደቡብ አካባቢ ነው ይሄ ፒክቸር ግን የሳቸው አይመስለኝም እኔ የራሳቸው ነው አርሚ የራሳቸው አልማዝ ይሰማሻል ወይዬ ተቀጠለ ለምን ታስቆማታለህ በስርዓት እኮ እያወራች ነው ለምንድን ነው የሚከለክላት ቆይ ፕሊስ ወይ ብሩክን አስወርደው ኤርሚ ብሩክን አስወርደው በቃ እንዳወሩ ያደረገ ስለሆነ እኛ ገደል ኦርቶዶክሶች እንደምንጽፉ አይደለም እኛ ስለ ኦርቶዶክስ አይደለም አልማዝ እያወራን ያለነው ስለ ኦርቶዶክስ አይደለም ብሩክን አስወርደው እሷ የምትመልስ ከሆነ ምንም እሱ ማይመልስ ከሆነ አስወርደው እና እሷ ታወራ ሚዩት ካላደረጋችሁ ሊት የማንን ስለዚህ አታውሪ እያለሽ እኮ ነው ምንድነው እሱ ወረደ የምትይው አታውሪ እያለሽ ነው ሲጀመር እሱና አንቺ የተለያየ ቤተ እምነት ውስጥ ነው ያለው አንቺ ያለሽው ቃልዮት ነው እሱ ያለው ደግሞ ምንትን ነው አስገብቻለሁ ከዛ ብሩክና አልማዝ እኔ ብሩክን አስገባል አልኩ የሚያቅሰው ካለ ይግባ ነው ያልኩት የሚያቅሰው ካለ ይግባ ነው ያልኩት እኔ ሲጀመርም አላየሁትም ግን አሁን ልጅቷ እኔ አውቃለሁ ልንገራችሁ ብላ ልክ ማውራት ሲጀምር እንዳታውሪ የቱ ልጅ ነው የታፈነው ኤርሚ ብሩክ እኮ እንዲያወራም እንኳን አልፈቀዳችሁ አረ ይቅርታ ብሩክ አላቅም አለ እኮ እኔ አውቃቸዋለሁ ብላ ስትገባ አታውሪ እያላት ነው እየከለከላት እኮ ነው ምንድነው አላቅም አለ እኮ በቃ ስለዚህ የማያቅሱ አስገብተ የራሱ ኦርቶዶክስ እንዲናት ብለው እንዲያወራ አሁን ኖርማሊ ወደ ኦርቶዶክስ ከመምጣታቸው ወደ ራሱ ይምጣ እሱ ጋር ያለው እስኪ አዳምጠው አንድ ደቂቃ ዝም በልና አዳምጠነው እኮ ይቅርታ ኤርሚያስ አዳምጠነው በጣም አዳምጠነው አላቅም ሲል ልጅቷ ገባች ልጅቷ ስታወራ አታውሪ አላት በቃ ዳትስ ኢት አዳምጠነው ልጅቱም እንዴ ብሩክ አንተ ምንድነው እያደረክ ያለው ሰሙ እንዴ በገዛ ቤት ያተስጨንቀኝ እንጂ እኔንም ምን እኮ ይሉንታ ያያዘኝ እኮ ነው በስነ ስርዓት ምንድነው ይሉንታ ሚዘ ልጅቷን አታውሪ ብሎ አስቆማት እያልን ነው ልጅቷ እኔ አውቃቸዋለሁ ላውራ ስትል አታውሪ አላት በቃ ልጁ ያውራ ቢዩት አድርግ ከቻለ አውራ እኮ ብለናል ስላልቻለ ልጅቷ ገባች አትግባበት ያውራና ከዛ ደግሞ ቀጣይ አንተ ታወራለህ ምንም ይሄ እኮ የሚያስቸኩል ነገር እኮ የለም ያውራቶ እንጂ ይቅርታማን አታውራ ነው ልጅቷን አስቆማት እያልንህ እኮ ነው ምንድነው ምን አይነት ፖለቲክስ ነው የምትሰራው አንተ ፖለቲክስ አይደለም ይሄ ልጁ ያውራ ስለዚህ ልጅቷን አታውሪ እያላት ወይ አስወርደው ወይ ከቻለ ያውራ በቃ ዳትስ ኢት እዚህ ቁጭ ለማለት ታርግሽ ሚዩት አድርግና ልጁ ያውራ ለምንድነው የሚባታረቀው ኦኬ ይነግረናል ከነገረን እኛ ማንንም ይንገረን እኮ የሚያቃቸው ሰው ገብቶ ያውራ እኮ ነው ያለው ይሄው እሺ ሚዩት አድርግለት አሁን አትግባበት ያውራ ቴንክ ዩ ኤርሚ ጥያቄ ገድል የዘላለም ህይወት ይሰጣል ወይ ነው አሁን ይዘው ሰውዬ በዚህ ሰው አማካይነት የዘላለም ህይወት ይሰጣል የሚል መጽሐፍ ጽፈን ከሆነ አውጥቶ ያት አሁን ይሁላ መንፈራገጥ ምንድነው በአፈርና በመቃ ይቅርታ አሁንም አታሰጅብን በእነዚህ ባለጌ በዚህ ባለጌ ይቅርታ አም ሶሪ አታሰጅብን ስራ እኛ ማንንም አልተሳደብንም እንደነዚህ ወይስ ከባድ አይደለም ወሰን ሰሙ
አንድ የመጨረሻ የምነግራችሁ ነገር ማለት ነው። ምንም እንዳታሰድበን፣ በቃ ቶፒኩን እናውቀዋለን። አመጣን መልስ ተባለ። እኔ ራሴ መልስለታለሁ ለልጁ እያወራን ያለንበትን እኔ እናንተ መጀመሪያ ጀምረን አይደል ያወራን? መጀመሪያ ጀምረን ያወራነው ስለማውቀው፣ ስለዚህ አፉን እንዳይከፍት ሚውት አድርገው፣ በቃ እንዳይሳደብ እውነቱን ልንገርህ፣ በቃ ይሳደብ። ማንም በእነዚህ መሰደብ ይፈልግ የለም። በቃ መሰደብ ካልፈለግ ከአንተ ትወጣለህ፣ እነሱ ያወራሉ። በቃ ምንድነው ሰሙ የምትለው እንዴ? የሰው እንዲሰድቧችሁ ነው የምናስገባቸው እያልከን ነው? ይስደብ በቃ። ከሰደብ አንተ ስትሳደብ አይደል እንዴ የምትለው? ማን ተናግሮ ያውቃል? እነሱ እኔና አንተን ያሉ ማለት ነው። እንደዚህ የሚባል አማርኛ የለም። እንዲሳደብ ይቅርታ አልገባኝም። ስትሳደብ ነው የምትውለው ማለት ማንን ነበር ስትሳደብ የነበረው? እየሰደብካቸው አልነበረም እንዴ ረጅም ሰዓት? አሁን ማንን ምን ብለን የሰደብናቸው? ምን ብለን ሰደብናቸው? ንገረን። አዳምጠኝ። እነሱ እየተማሩበት እያስተማሩበት ያለውን ነገር እበትበት እንደዚህ የሚል ነገር ብዙ ነገር እየተናገርክ ነው አይደለ? ይቅርታ እኛ ትምህርታቸውን የተናገርነው ፐርሰናሊ እንዲሆናት እሱም ደግሞ እንዲሳደብ ማደርገው የሆነ ኦርቶዶክስ እንዲሳደብ ሳይሆን ትምህርቱን ጥያቄ ጠየቀ ያለ በተጻፈው እንትን ላይ ነው። ይቅርታ እዚሁ ሪሸፕ እያረክለት ነው ወይ? ለምን በዚህ የምታደርግለት? እኔ እያልኩ ያሉት ነገር አንደኛ ሰው ሀሳቡን እስካልጨረሰ ድረስ ጠብቀው። ይቅርታ እየሰደበን ነው። ጆሮ አይሰማም። ምንድን ነው የሰደበ? ምን እየተንፈራገጡ እንዲሆነ ምንድነው እያለ ነው ያለው? አንድ ጆሮ አይሰማም እንደሚናገረው ንግግር። በእግዚአብሔር ስም ይቅርታ ልንወያይ መጣን እንጂ እዚህ ጋር ቁጭ ብለን ልንሰዳደብ አይደለም የመጣ ነው። እውቀት ከሌለ ይውጣ። ወይ ቦታ የለያዝላችሁ እናንተ ዝም ስላልኩኝ ነው መሰለኝ። ምናልባት ሰሞኑን ቆይ ቦታ የለያዝና ከዛ እንዴት እንደማደርግን ያውቃሉ። አሁን የጠየቀውን የጠየቀውን ጥያቄ ስለ ሰውየው ነው። ስለ ሰውየው መልስ መስጠት ያለበት እንጂ ካወቀ አውቃቸዋለሁ ብሎ መልስ መስጠት። ቆይ አሁን ቦታዬን ሲይዝ በስነ ስርዓት እናወራለን ሁላችንም ማለት ነው። ከዛ ውጭ ወደ ውሳኔ ነው የሚሄደው። እኔ አንድ የኔ ስማኝ፣ እንደዚህ አይነት ፖለቲካ ምናምን ሳይሆን ሰውን ለማስጠላት ወይ የሆነ ሰው ጋር ለማጣላ ሳይሆን በትክክለኛ መንገድ የምናወራ ከሆነ በትክክለኛ መንገድ እናወራለን። ምግብ እንትን ያልኩኝ አሁን በደቂቃ እናውራ። የጠየቀው ቆይ ምንም በደቂቃ አይደለም፣ ጥያቄና መልስ ነው የምናደርገው። በደቂቃ አታወራም። የፈለግከውን ተፍቶ መውጣት አይቻልም። አሁን ገጥማችኋል። ጥራው፣ ኤርሚያስ አበበንም ጥራው። በጥያቄና መልስ ከዚህ በኋላ ምን አለ? ጥያቄ በደቂቃ ብለህ የፈለግከውን ተፍቶ መሄድ አይቻልም። በደቂቃ አይደል? ጥያቄ ጠይቃለሁ፣ ትመልሳለህ። ትጠይቀኛለህ፣ መልስልሃለሁ። በቃ ጥሩ ነው። በቃ እንጠያየቅ። ይኸው በቃ ተረጋጋና እየሰማን ነው። ስለሰውየው መልስለት፣ አውጣለት። እንደገና ስለሰውየው መልስለት። አለቀ። አንዴ ዝም በልሽ። አንተ ደግሞ ወዳጄ ትልቅ ሰው እኮ ነው። በቃ ዝም በል። እኔና አንተም ትልቅ ሰው ነህ። አንተ ህፃን መሆንህ ነው። ህፃን መሆንህ ነው። አንተ ማሙሽ ነህ አንተ። አሁን የሚጠይቅህን መልስለት። አለቀ። ሚውት አድርገው። እሺ አንተ ሚውት አድርገው። ከሱ ጋር እያወራን ስለሆነ አንተ ሚውት አድርገው። ሌላ ሰው እኮ ሚውት አድርገው። ስድቡን ተውና ልጅቷ ስታወራ ገብተህ አስቆምክ። ወዳጄ አልሳደብም። እኔ ምን ጤነኛ እኮ ነኝ። ለምን እሳደባለሁ? ጤነኛ ሰው አይሳደብም። ሚውት አድርገውና ከፈረና አውጣ። ስንየው ይጠይቃል፣ መልስለት። እሺ ይኸው። እሺ ምንድነው ጥያቄ? ከሰሙ እሺ የኢትዮጵያ የመጀመሪያ ሐዋርያ ዋንዳሮ ነው። ምን ይሁን ታዲያ? እሺ የኢትዮጵያ የመጀመሪያ ሐዋርያ ምን ይሁን? እየጠየቅንህ ነው። ምን ይሁን ምን ሆነ አይደለም። የመጀመሪያ ጥያቄ የኢትዮጵያ የመጀመሪያ ሐዋርያ ዋንዳሮ ነው ወይ ጥያቄ ነው። ምን ይሁን ታዲያ? ገድል ከተጻፈ አውጣ እናሳየን። ምን ይሁን ምን አይሁን አይደለም ጥያቄያችን። አሁን ጥያቄን ገድል ላይ መተን እያወራን ነው። የኢትዮጵያ የምንጠይቅን ጥያቄ እየሰማ ነው። የኢትዮጵያ የመጀመሪያ ሐዋርያ ዋንዳሮ ነው ወይስ አይደለም እኮ? ዋንዳሮ ይሁን አይሁን ምን ጥያቄው እሱ አይደለም። ይቅርታ እኔ ጥያቄን የጠየቅኩ አሁን ይሄ የሆነ ስግጥ ያለ የመሀይም መልስ አትመልስልኝ። ጥያቄ ጠይቅ ያለው ነው አይደለም ብለህ መልስልኝ። ስመልስ ስማ ታዲያ ተረጋጋና ስመልስ ስማ። ምን ይሁን መልስ አይደለም ነው አይደለም ብዬ ስጠይቅ እና ምን ይሁን ይሄ የትዕቢተኛ መልስ ነው። እውቀት የሌለው ሰው መልስ ነው። ቀጥታ መልስልኝ። ነው አይደለም? ተረጋጋና ስማ። የመጀመሪያው እኔ በጣም ተረጋግቼ ነው ማውራት። በነገራችን ላይ የኢትዮጵያ የመጀመሪያ ሐዋርያ ዋንዳሮ ነው ወይስ አይደለም ጥያቄው። እሺ መረጋጋት ማለት ጠይቆ ማዳመጥ ነው። መረጋጋት ማለት እና ስማ። ይቅርታ አሁን እንትን እያልኩ ስለሆነ በነገራችን ላይ ትሪገር ለማድረግ ምናምን እየሞከርክ ከሆነ በነገራችን ላይ በደንብ ትሪገር ላደርግህ እችላለሁ እና ጥያቄውን መልስ። እሺ የመጀመሪያው ሐዋርያ ሆነ አልሆነ አይደለም ነው እሱ ገድል ከተጻፈ ወዳጄ ጥያቄ እኛ ጥያቄያችን ይሄ ነው።
ርዕሱ ነው። ርዕስ ላይ የጠየቅነ የቤቱን ርዕስ ገድል የዘላለም ሕይወት አባቱ የቤቱን ርዕስ ለአንተ አትነግረንም። የቤቱን ርዕስ እንወያይበት ነው የመጣ ነው። አሁን ገድልህን አውጥተናል። ከገድልህ ላይ የኢትዮጵያ የመጀመሪያ ሐዋርያ ዋንዳሮ ነው ይላል። እሱ መልስልን ነው አይደለም? አውጣና ሳየን። ፍጥጥ አይደል? አትመልሱም። በልፍጠን መልስልን። የኢትዮጵያ የመጀመሪያ ሐዋርያ ዋንዳሮ ነው ወይስ አይደለም? ቀጥታ መልስልን። አትፈር፣ አትሸማቀቅ። ወንድማችን የምትመልሰው ከሆነ መልስ፣ የማትመልስ ከሆነ ቁጭ በል። ማለት ይኸውላችሁ ገድል ማለት በመቃብር ወዳጅ አንተ ስለ ገድል አትነግረንም። እኔ ቁጭ አድርጌ አንተንም ኤርሚያስንም እዛ ቁጭ አድርጌ ሳስተምራችሁ ነበረ። ለዛ ነው ሮጣችሁ እንትን የምትሉት። ስለዚህ አሁን ገድል ማለት ምንድነው? እኔ ገድል ማለት ምንድነው ብዬ ብጠይቅ አትመልስም። እመጣለሁ ከፈለክ እሱ ላይ መጥቼ ይሄን ጥያቄ መልስና ወደ ገድል እንመጣለን። አይዞህ ምን የመጀመሪያው ሐዋርያ ነው አይደለም የሚለው ጥያቄ አይደለም። ቆይ በነገራችን ላይ እንዲህ ናቸው። ምን አሉ? አይመለከተኝም። የእምነት አባቶቻቸው እነዚህ ኦርቶዶክስን ለመቃወም ሲሉ ክርስቶስ ኢየሱስን ራሱ ይክዳሉ ስንል በምክንያት ነው። እንከፍትላቸዋለን እንዴት ክርስቶስ ኢየሱስን እንደሚክዱ ምን ነጥብ እንደሚያስጥሏቸው ሲታወቅ እኔ ወንድምን ከፈለክ ልከፍትልህ እችላለሁ። ዳንኤል ይልማል አባቱ ይኸው እየነገርን አሁን መልስ ይል ገድላ ይሄ ሲጀመር ይል ከገድላቸው አውጥተን ነው እያሳየን ያለ ነው። ፈትዋ መጽሐፉን ወዳጅ አባቱ እያሳየን ያለ ነው ከገድላቸው ነው። አሁን መልስ። እሺ አሁን ይኸውላችሁ ኤርሚያስ መልስ። ምንም ይኸውላችሁ ያውላችሁ የለም። የኢትዮጵያ የመጀመሪያ ሐዋርያ ዋንዳሮ ነው ወይስ አይደለም? ምን ታዲያ አሁን እኮ የጻል ልጅ ጥያቄ እኮ ነው። እኛ እየነገር በጣም የጻል ልጅ መልስ ነው የምትመልሰው። መልስ ጀግነ ወደ ሌላው ቶፒክ ጥያቄ ልንገባ ነው። ይሄን ሳትመልስ ሌላ ጥያቄ አንጠይቀን። መልስ። አሁን ስለሳቸው ታሪክ አንተ እኛ ምን ይሁን ምን አይሁን አይደለም ጥያቄያችን። የኢትዮጵያ የመጀመሪያ ሐዋርያ ዋንዳሮ ነው ወይንስ አይደለም? ጥያቄ ይሄን መልስ። እናንተ ክርስቶስን ትክዳላችሁ። እናንተ ኦርቶዶክስ ሊይዟችሁ ሲሉ ኢየሱስን ስትክዱም እያየን ስለሆነ አሁን እዚህ ጋር መልስ። አይመለከተኝም አያገባኝም ማለት አይደለም ካልክ ቤተ እምነትን ለቀ ወይ ኤቲስት ሆናለህ ወይ እስላም ትሆናለህ። አሁን ይሄን መልስ። እሺ ኤርሚያስ አለክ? ኤርሚያስ መልስ። ጥሪ ተደርጎልሃል። ቀለሜ ግባ። አስገቡት። ሪፈር ተብሏል። ግባ። ፍጠን ቶሎ በል አስገቡት። ተራብሩ ጥፍር ይዳናል ተብሎ ተጽፏል እና እስኪ በዋንዳሮ ጥፍር ይዳናል የተባለው አሁን የጠየቅንን ጥያቄ እሱ ጋር ስትመጣ እንመልስልሃለን። አሁን የጠየቅንህን ጥያቄ ቀጥታ መልስ። አሁንም እስካሁን አንድ ጥያቄ አንተ ይሄ ተራ ጥያቄ እኮ ነው የጠየቅን። ሌላውን ጥያቄ በጠይቀህ ምን ልትሆን ነው? ኦኬ አሁን መጥቻለሁ። በጣም ተራ ጥያቄ ነው የጠየቅን። በተራ ካላወራነ ከታች እየወረድን ቤቴን ዘግቼ ተኛለሁ። አይ ኖ ጥያቄና መልስ በይቅርታ ኤርሚያስ ተስማምተናል። ጥያቄና መልስ አድርገው ብሏል። ጥያቄን እስኪ እየመለሰልኝ አይደለም። የኢትዮጵያ የመጀመሪያ ሐዋርያ ዋንዳሮ ነው አይደለም የሚል ጥያቄ ነው የጠየቁት። ተረጋጋ። ርዕሳችን ስለ ገድል ነው የነበረ። መጀመሪያ አዳምጥኝ ሁላችሁም ማለት ነው። ስለ ገድል ነው ጥያቄ የተነሳ፣ ስለ ገድል እያወራ ነው። ገድል የዘላለም ሕይወት ይሰጣል አይሰጥም? ገድል የተጻፈበት ምክንያቱ ምንድን ነው? እሱን ጥያቄ የጠየቅን ነው። አለቀ። በዛ መካከል እኛ ጋር ትጠይቃለህ። ለምንድን ነው አንተ ፕሮቴስታንቶችን ማትጠይቃቸው አልከኝ። እኔ ገድል እንዳላቸው አላውቅም አልኩ። ኦኬ ገድላቸውን ላሳይ ብለህ ይዘው መጣ። የመጀመሪያ ሐዋርያ ጃልደረባው ነው። በቃ ኢትዮጵያ ላይ ወንጌል የሰበከን ጃልደረባው ነው። ይሄ ሰውዬ አላውቀውም። አንተ አትመልስ ኤርሚያስ። እኛ እኮ አንተን አይደለም የጠየቅን፣ ከሱ ጋር ውይይት አይደል የገባ ነው። አትግባብኝ ሰሙ። የመጨረሻ ምን አትግባብኝማ ብለህ ከበር አትስራለት ፕሊስ። እንዴ ልትወያይ ነው ወይስ ከት እያደረግህ በቃ አንተ ምራቅ። እኔ ጴንጤ ነህ ጴንጤ አይደለሁም ብለን አልነበር እንዴ? ጴንጤም አይደለሁም ኦርቶዶክስም አይደለሁም። ስለዚህ ካልሆንክ አወያይነት ዝም ብለህ እኛ ምን ጠይቀው ነው? አወያይ ደግሞ እውነቱን መስማት ነው እንጂ የምንፈልግ የእናንተን ድምፅ። ስለዚህ እኛ እውነቱን እየጠየቅን ነው። ስማና እውነቱን ካልመለሰ አስወርደውና እውነቱን የሚናገር ሰው አስገባ። ዳስቲ ነው ያለው። አስገባለሁ። ልጁ እውነቱን እንዲናገር እድል ሰጥቼ እውነት ካላወራ ይወጣል እንጂ ዝም ብዬ ለምንድን ነው? በቃ ይሄው በቃ ጠይቀው ነው። የኢትዮጵያ የመጀመሪያ ሐዋርያ ዋንዳሮ ነው ጃንደረባው ነው። እሱ ያንተ መልስ ነው። እሱ የኛ መልስ ነው። እሱ የኢትዮጵያውያን መልስ ነው። እሱ የመጽሐፍ ቅዱስ መልስ ነው። የጠየቅነው የኢትዮጵያው የመጀመሪያ ሐዋርያ እኔ ልጨርስ ላወራ። ቀጥል። አታስጮኝ እንጂ እኔ በሌሊት ወንድሜ እኔ እያወራሁ ያሉትኝ የተነሳው ርዕሱ ሰው እንኳን ከኋላ መጥቶ እየሰማ ያለ ሰው ርዕሱ እንዲነሳ የገድል ትምህርት። እኔ ገድልን የጠየቁት ስለ ኦርቶዶክስ ነው መጀመሪያ ማለት ነው። የኦርቶዶክስ ገድል የዘላለም ሕይወት ይሰጣል አይሰጥም? በዛ ምክንያት እያወራን ነበርን። በመሀል መጣ እነሱ ገድል አላቸው ጴንጤዎች ላይ ለምን አታች አታደርግም ቤተክርስቲያን እንደዚህ የምትል ብለህ ስጠይቀኝ ጴንጤ ገድል እንዳሉ አላውቅም አልኩ አይደለ?
እንዳላቸው መረጃ ላይ ስትለኝ ጴንጤዎችን አስገባውልን። አሁን ይሄ ሰውዬ ማን ነው አልካቸው። የጠየቀውን ጥያቄ ማንነቱን ካልነገረ ወደ ሌላው ገድል አንሄድም ብለሃል። ይሄ ሰውዬ ማን ነው ብሩክ? ይሄን መልሳችሁ ከዛ በኋላ ወደ ቀጣዩ እንሄዳለን። ይሄ እናንተን ቦታ የሚደበቅ ነገር የለም። ስለዚህ አሁን ብሩክ የጠየቀን ጥያቄ ባጭሩ ማን ነው? እሺ ኤርሚ በጣም ጥሩ። ይኸውልህ አሁን እኚህ ሰውዬ ማናቸው አይደለም ጥያቄው፣ በእኚህ ሰው የተጻፈ ገድል ካለ ኖ የጠየቀ እሱን ከመለስክ በኋላ ስለ እኔ ርዕስና ስለ ገድሉ እናወራለን። መጀመሪያ ይሄ ገድል የተጻፈው ሰውዬ ሐዋርያት የተባለው ማን ነው እያለ ነው። ይሄማ ብሩክ ግልጽና ግልጽ የሆነ ጥያቄ የጠየቀ። እሺ በጣም ጥሩ ስማኝሽ። አሁን እኮ ስማቸው ማን ነው የሚለውን እኮ ተነገረ እኮ አይደለ? ግን በእኚህ ሰው የተጻፈ ገድል ካለ ያውጣና ያሳየን። አሳይሃለሁ ብሎሃል። መጀመሪያ አንተ ማን ነው ታውቀዋለህ ነው። ይሄን ግልጽ የሆነ ጥያቄ የጠየቀህ ያለ እየሰማሁት የሆነ ግለሰብ 75 ታውቀዋለህ አታውቀውም እኮ ጥያቄ አይደለም እኮ ኤርሚያስ። ከተጻፈ ገድል ነው ብላ እኮ ልጅቱ ተናገረች። አልማዝ የምትባለው አላለችም። ስለሳቸው ታሪክ ነው የተናገረችው። የወንጌል ሰው ነበሩ ነው ያለችው እንጂ ገድል ተጻፈ አላለችም። እንዴ ገድል ነው አልኩ። እሺ ሰሙ። አሁን ያንተ ጥያቄ ምንድን ነው? ወዴትም መንፈራገጥ አይቻልም። ኦርቶዶክሶች ጥያቄ ሲጠይቁ ክርስቶስ ኢየሱስንም ቢሆን ስትክዱ እያየን ነው አይደለም? ይሄን ተራ ግለሰብ ይቅርና ክርስቶስ ኢየሱስን እኛ አንለቃችሁም። ይህን ሰው በቤተ እምነታችሁ ዶክመንተሪ ሰርታችሁለት የኢትዮጵያው የመጀመሪያ ሐዋርያ ያላችሁት ዋንዳሮ ስሙንም ሜንሽን ያደረኩላችሁ እናንተ ናችሁ። ጥያቄ የኢትዮጵያ የመጀመሪያ ሐዋርያ ነው ወይ? ራሳቸው ይቅርታ እነሱ እናቀርባለን። ምን ችግር የሚቆይ አንድ ጊዜ ሰሙ። ይሄውና ዶክመንትድ የሆነ የፕሮቴስታንት ቢግ ስክሪን ላይ አድርገው። እኔ ሁለተኛውን ዶክመንታሪውን እከፍትለታለሁ። እንትን ዘአማኑኤልም ቢግ ስክሪን ላይ አድርገው። ይሄ ነው። ይሄ ጉድ ሲወጣ ነው እንግዲህ አሁን የነሱ እየተደበቀ እኛ ላይ ሞክ የሚያደርጉት እኛ እንዲህ አይነት ነገር ወርደን ማውራት ስለማንፈልግ ነው። ምክንያቱም እንዲድኑ ስለምንፈልግ መጽሐፍ ቅዱስ ላይ ትኩረት አድርገን ነው የምናወራው። ቢግ ስክሪን ላይ አድርገው ገድሉን እንዲያዩታል። ዶክመንታሪውን ደግሞ አሁን እንከፍተዋለን። ኦኬ ገና ከሞተ 10 ዓመትም አይሞላውን ግለሰብ ገድል ጽፋችሁ ማን ይሁን ምንም አይታወቅ ሰው የኢትዮጵያ የመጀመሪያ ሐዋርያ ብላችሁ ስም ሰጣችሁ። በዚህ አጋጣሚ ይኸውልህ ብሩክ፣ አሁን እሱ የእናንተን ዶክሜንተሪ አውጡ እየተናገረ ነው። አንተ ማውጥ የመናገር መብት አለ። ይሄ ነው ብለህ ማለት ነው። ወደ ርዕሱ ስለምንመለስ በየተራ ማውራት ይቻላል። በቃ ችግር የለውም። አሁን ምንድነው የሚያሳየን መሰለህ? በእኚህ ሰው አማካኝነት ለማንኛውም አንተ አትመራንም። የምንጠይቅን ጥያቄ አንተ ትመልሳለህ። አንተ መርተህን አይደለም። ይሄ የነፈዘ እንትን አይዲዮሎጂ አቁም። እኛ የምንጠይቅን እንጂ አውሩ እንዲህ ብለህ እንድታዘን አንፈልግም። ምን እንደምንጠይቅ ስለምናውቅ። ስለዚህ ቀጥታ ጥያቄው ላይ ና አሰፋው እንዳሉ ጥያቄው ላይ ትሄዳላችሁ። ሰሙ እንዲሆነ ከዚህ በላይ ነው የጻፋችሁለት ለዚህ ሰው ዳስት በቃ ጥያቄ የሚመልሰው ካለ ሌላ ሰው አስገባለን። ሰሙ ጭቅላት እያዞርከው ነው እኮ ወንድም አለም፣ እየሰማኝ ነው። ይቅርታ የኔ ድምፅ ብቻ ነው እንደሚሰማ እየጮክ ነው በጣም። አንደኛ ሁለተኛ ነገር ልጁ ያወራ እያልኩ እኮ ነው። ልጁ በመሀል ሲያወራ ታስቆመዋለህ። ኦኬ መቀጠል ይችላል። እንዲያወሩ እንዲያታወሩ ግን ማለት አይችልም። እሺ ኤርሚ፣ እነሱ ሲያወሩ ድምጼ ስለሚርቅ ይመስለኛል አይሰማም። እና እኔ ሳወራ እባክህ ሚውት ያድርጉ። አሁን ያወጣው ጽሁፍ ላይ ወንድማችን በአባባ ዋንዳሮ አማካይነት የዘላለም ሕይወት ይገኛል የሚል ጽሁፍ ካለ ያሳየን። እኔ ደግሞ ያው በገድል የዘላለም ሕይወት ይሰጣል የሚል ጥያቄ አይደል? ጥያቄ በጥፍር በመቃብር አፈር በተቅማጥ የዘላለም ሕይወት እንደሚገኝ ደግሞ ከፍቼ ያሳይሃለሁ። መጽሐፍ ከፍቼ ማለት ነውና አሁን እሱን መጀመሪያ የኛን ጥያቄ ትመልስ። እሱን ደግሞ እኛ አንተ እንዲሚል ጽሁፍ እንደሌለ ደግሞ በኤቪደንስ ስለምንሞግት ዝም ብለህ ትሪገር ማድረግ ሳይሆን ጥያቄው ጋር ግባ። በቃ አሁን ተስማምተናል። አሁን የነተሰሙን ጥያቄ መልስ። ግን ስትመልስ አላውቅም እንደዚህ ነው ምናምን የሚባል ነገር የለም። ዳይሬክትሊ የተጻፈውንና እነሱም የሚያወሩትን ነገር በደንብ መልስላቸው። እነሱ መልስ ይሰጠዋል። ስለዚህ መልስላቸዋል። ችግር የለውም። ከፍቶ የለ ያሳየን ያስነብበንና አሳያቸው። ይቅርታ ያሳየን ያስነብበን አስነብበንህ ነው
እያስነበብን ይሄው እንዲከፍተን እያስነበብን ነው መልስ እያልን ያለን የኢትዮጵያ ለምንድን ነው ወይ አላቅም ከሆነ አላቅም ብለህ ውጣ ገና ዛሬ ነው አንተ እኛ ስናሳጅያ ገና አንተ ትናንትና ነው ጴንጤ ሆንከው ስለማታቅ ነው መተህ ስግጥ ብለህ እያወራን ያለው ጥያቄውን መልስ ተራ ጥያቄ ነው ጠየቅን ጴንጤ ዛሬ ብለውን ችግር የለውም አሁን የኔ ጴንጤ መሆን ማለም ሆነ ጥያቄውን መልሳ ወይ ማታቅ ከሆነ አላቅም በል ይሄው ልጅቷ እኔ አቃቸዋለሁ ብላለች ልጅቷ ትግባና ታወራበት ኤርሚያስ የከፈተውን ለምን አያነበም ኤርሚያስ ይሄ ልጅ ለምዝም ወዳጄ አይነበብልህም አሁን ጥያቄውን መልስ ከዛ በኋላ ነው እኛ ምንገባው ማያነብ ከሆነ ጥያቄያችሁ ወደ ሌላው ጥያቄ ምንገባው እሺ ጥያቄውን ጠይቁትኝ ጠየቅነው እኮ የኢትዮጵያ የመጀመሪያ ሐዋርያ አሰፋ ዋንዳሮ ናቸው ወይ ብለን ጠየቅን እኮ ጠየቅን እኮ እስካሁን እኮ ከአንድ ሰዓት በላይ እኮ እየጠየቅነው ነው ጥያቄ ኤርሚ ስለዚህ ነው አይደለም አጭሩ መልስ እሺ ኤርሚያስ ስለሆነ ሰው ግለሰብ ሐዋርያ ነው እባክህ ነው አይደለም ብለህ ይላ ኤርሚያስ ጊዜ እየፈጀብን ነው ጊዜ እየፈጀ ነው በቃ የሚያቅሰው ካለ የሚያቅሰው አስገባ እንዲህ ነው የሚሸማቀቅበት መልስለት ብሩክ ነው አይደለም አጭር መልስ አትሰጠው ይሸማቀቃሉ ለምን እነሱ የለመዱት ኦርቶዶክስን መሳደብ ነው እንዲህ ነው መሸማቀቅ ሲመጣላቸው ታኒ ኩንትር ነው መልስ ካልሆነ ወዳጅ ያሳየን አይደለም አሳየን ይሄው የኢትዮጵያ የመጀመሪያ ሐዋርያ ብለን ከቶፒኩ ነው የጀመርንልህ መልስ ፍጠን የልጁ ውይይት ነው እየሆነ ያለው ታውቃለህ ኤርሚያስ የከፈተውን መጽሐፍ የዘላለም ወዳጅ እየነገርን ነው አንተ አንብቦ አታንብቦ አትለንም የጠየቅንን ጥያቄ መጀመሪያ መልስና መጽሐፉን እናነብልሃለን ዶክመንተሪ ምን ከፍተላል ሲጀመር ግን ሳሙ ያንተ ጥያቄ ልክ ከሆነ እዛ ላይ የተጻፈው እኮ ምን ይላል መሰል አንብቦ እስኪ ራስ መጀመሪያ ሚለውን ፕሊስ ኤርሚያስ ምን እየጠየቅን እንደሆነ እኛ በደንብ ስለምናቅ አንተ አወያይነ የምንጠይቀውን ጥያቄ መልስ አሰፋ ዋንዳሮ የመጀመሪያ የኢትዮጵያ ሐዋርያ ናቸው አይደለም ሚለውን ናቸው አይደሉም የሚለውን መጀመሪያ መልስ ወንጌል አርበኛ እኮ ነው የሚለው ሐዋርያ እኮ አይልም እሱን አይደለም እያልን ያለ ነው ይሄው ይታያል እዚህ ጋር የትኛው ሌላ ነው እንዴ እኔ ይሄንን ዶክመንተሪውን ክፈት ያለው እኛ ነን ይኸውልህ የመጀመሪያው ሐዋርያ የኢትዮጵያ የመጀመሪያ ሐዋርያ ነው እንከፍትለታለን ዶክመንተሪ ነው በል ፍጠን ዳይ ወደ መልሱ ጊዜ አትፍጅብን እባክህ ምንድነው የነሱ አንድ ገድል ምን ያህል ወገባቸውን እንደሚያማቸው እኚህን ነው አሁን እንደፈለጉ ኦርቶዶክስን ይጠይቁ ይግቡ ስትላቸው የነበረው እንዲህ ነው ወገቤን ቆረጠኝ ፈለጠኝ የሚሉት አረዮ አሁን እኮ ይጠይቁ ሳይሆን እኮ ልጁን እኮ ጠይቀ ዘው ሊመልስ እየወራው እንዴት ብሎ ይመልስ እኔ እኮ ያንተ ጩኸት እኮ አልታወቅህ ማለት መሰለኝ ሰሙ አይዶ ኧረ በእናትህ አንተ ፖለቲካ አትስራ አንተ ጩኸት ምናምን እያልክ የምታደርገው ነገር ልክ አይደለም ፕሊስ ይቅርታ አንተ ራስህ ጠይቀው እኛ እናወራም ፖለቲካ አትስራብኝ ማለት ሰሙ አንድ ጊዜ ምንም ችግር የለውም ነው በቃ ይቅርታ አስመልሰው አንተ ጠይቀው እኔ ጠየቅኩት እንጂ አይገኝ ይመልስ 10 የጠይቀው እኮ አልመለሰም እንዲመልስም እኮ ምንም ጊዜም እኮ ሰጠነው እድል ሰጠነው በቃ ከ10 ጊዜ በኋላ አንተ ራስህ አንተ ጠየቀው ዝም በሉ ብለን እሺ አለን መልስ አልመለስ እስቲ እየመለስ አይደለም ሴት እንትን አልማዝ ገብታ ልመልስ ስትል እንዳትመልሽ እንዳታወሪ አላት ለምን አታስወርድም የሚመልሰው ለምን አታስገባም እሺ አሁን እኮ እኔ እኮ ወንድምዬ እኔ ፈራው አሁንስ እንደው ጨራሽ እሺ ሚዩት አድርገውና ቢያንስ ብሩክ የምትለው ነገር ካለ በልና ወደ ልጅቱ ሊሄድ ነው ወደ አልማዝ የምትመልሱት ነገር ካለ ቶሎ መልሱና ወደ እናንተ ጥያቄ እንገባለን የመሸብኝ ነው ርዕስ ምንድነው ርዕሴ ገድል ነው ብያለሁ መጀመሪያ አብራርቼ ነግሬያለሁ የዘላለም ይሰጣል አይሰጥም ብዬ ጥያቄ ጠይቄያለሁ በቃ ጥሩ እንደዛ ከሆነ የሆነ ሰውዬ ሐዋርያ ነው አይደለም የሚል ጥያቄ ሲጠየቅ አንተ ራሱ ማስቆም አዳምጥ የሆነ ሰውዬ ሳይሆን በቤተክርስቲያንም እኮ እነሱ አሁን አርሴማም አሉ አቡነ ዘራ ብሩክ አሉ ምንም ተባለ እዛ ቤተክርስቲያን ላይ ኤቪደንስ ወስደው ወይም ስለዛ ነገር ሲጠይቃቸው ክርስቲያናዊ መልስ ሊመልሱ ነው አይደል እኮ ስማኛ አሁን የሆነ ሰውዬ ፎቶ አምጥተህ ሳይሆን የተጻፈ ጽሁፍ ሳት የሆነ ሰውዬ ፎቶ አይደለም እኮ ብሩክ ይሄ እኮ የሆነ ሰውዬ ፎቶ አይደለም እኮ ይሄ እኮ በቤተክርስቲያኖች ውስጥ ያለ ነገር እኮ አንዴ ስማኝ እኮ ለምሳሌ አባባ ዋንዳሮ ማለት በቃ አንድ ጴንጤ እኮ ነው በቃ አለቀ ለኛ በሳቸው ስም ግን የተጻፈ የዘላለም የሚሰጥ መጽሐፍ ካለ ያሳዩን እኮ ነው ጥያቄው ካልሆነ ግን የመጀመሪያ ግን ጥያቄው እኮ ከገባ እኮ ብሩክ አሁን የሰውዬ የመጀመሪያው ሰባኪ ናቸው እንግዲህ በመጽሐፍ ቅዱስም በምንም ስናይ እንግዲህ ምንድነው የሚለው መሰለ ወላይታ ውስጥ ነው የመጀመሪያው ክርስቲያን ናቸው እያለ ያለው እኮ ጽሁፉ ፊት ለፊት በወላይታ የመጀመሪያ የኢትዮጵያ ይላል እያነበብኩት ነው የተጻፈው የከፈተውን ይታያል አባባ ዋንዳሮ የወላይታ የመጀመሪያው ብቸኛ አማኝ ወይም ጴንጤ ነበሩ ይላል የአፍሪካው ይላል ደግሞ እኮ አሁን ይኸውልህ ለዚህ መጽሐፍ ላይ በሳቸው ስም የዘላለም ሕይወት ይሰጣል ተብሎ ከተጻፈ ያሳዩን በጣም ቀላል ነገር እኮ ነው
ካልሆነ ግን ማለት ነው እኔ ላሳየውልህ በጥፍር የዘላለም ሕይወት እንደሚሰጥ በአፈር በመቃብር አፈር ወደዛ ትሄዳለህ እኮ ያ ይሄኛው የኔ ገድል የኔ አሁን የጠየቁት ገድል እሱን ወደዛ ማሳየት እኮ አይቀርም ታሳያለህ እኮ የኛን ጥያቄ ይመልሱልንና አንተ ወደ ፈለከው ጥያቄ እንድትሄድ እኮ ነው። የለንም ማኛ ገድል የለንም ካለ አውጥተው ያሳዩን። ኤርሚ ገድል ካለን አውጥተው ያሳዩን። ኦኬ እኮ ያሳየና ብዙ ሰው እየላከ ነው። ማናችሁ ጴንጤ ማናችሁ ኦርቶዶክስ እንደሆናችሁ በምን አውቄ ላስገባችሁ? አውጥተው ያሳየን። ቀላል ነው የምትባለው ጴንጤ ነክ አውጥተው ያሳየን። ድሉ እየገባ እየወጣ እኮ ነው። ስንት ያስገባው እኮ ገድላቸው እንዲገለጥ አይፈልግም። አርማዝንም ውጪ ውጪ ብለው አስወጥተዋታል። ስለዚህ እነሱ የሚፈልጉት በኦርቶዶክስ እንትን መፋነን መጨፈር ነው የሚፈልጉትና እኛ ኢንዴፕስ ገብተን መናገር ከብዶን አይደለም ኤርሜ። ከዚህ የበለጠ ለፖርትል ጋር ራሱ የጻፉትን ገድል እናወጣላቸዋለን ከፈለጉ። ይሄ ከኃይሌ ጋር ለሮጠው ሯጭ የጻፉትን ገድል እናወጣላቸው እንችላለን። እሱ አይደለም አሁን እኛ በዚህ ልክ ወርደን መናገር ስለማንፈልግ ነው። እና አሁን እየጠየቀን ያለ ነው የኢትዮጵያ የመጀመሪያ ሐዋርያ ነው አይደለም። ይሄን ሲመልሱ ከዛ ወደ አፍሪካው እንገባለን። የአፍሪካ ሐዋርያ ወደሚለው ዶክመንታሪ ነው በነገራችን ላይ ተራ ጽሑፍ እንደመስላችሁና ሊያሳዩን ይችላሉ። ገድል ካለ የጻፍነው ገድል ካለ ይቅርታ አሁን የጠየቅንን መልስ። አንተ ወደምትመራን ወዴትም አንሄድም። ብሩክ ክፈትና ማታቃቸው ከሆነ እኔ ትናንትና ነው ጴንጤ ሆንኩት ይቅርታ የሚያውቅ ሰው ይግባ ብለህ ኤርሚያስ ይግባ ስትለን ነበረ ቅድም። ካለ አስገቡት ኤርሚያስ ማውራት ይችላል። ፈርዘር ግን አሁን እየጠየቅን ያለው ነው ቀላል ጥያቄ መልስልን። ኦኬ አሁን ገብቶኛል ጥያቄ እንትና ማነው ሰሙ አሁን ወደ እንትና ብሩኬ በደንብ ካዳመጥከኝ እኔን ወደ እኔ ጥያቄ ትሄዳላችሁ። ግን ቅድም መጀመሪያ ላይ አንተውን ቀድመህ ገብተህ ቢሆን ኑሮ ስለኛ አሁን ስለዚህ ስለ ኦርቶዶክስ ገድል እያወራን በነበርንበት ሰዓት ላይ ቀድመህ ብትገባ ኑሮ በሱ መሰረት እናወራ ነበረ። ኦኬ እና ልነግርህ የፈለኩትን በደንብ ከሰማኝ እኔን አሁን የእናንተን አሁን ያቀረቡላችሁን ኤቪደንስ ይሄን መጀመሪያ እናንተ ጠያቂ ለመሆን ስትገቡ መጀመሪያ የተቀረበውን ነገር መልስልኝ እያለ ነው። መመለስ ነው አጭሩ መልስ። አሁንም እኮ አልመልስም አላልኩም እኮ ይኸውልህ መልስ የሚመለሰው ግን በእኚህ ሰው የተጻፈ ገድል ሲኖር ነው። ምንም አየር ላይ ባለ ነገር እንዴት ነው መልስ ነው ይባላል? እሺ ስለ እነዚህ ሰው ምንድን ነው የተጻፈ ታዲያ? በነገራችን ላይ ቆይ ኖ እሱ እንደሚመራህ እንዳትሄድ። በነገራችን ላይ አንተ እንደምትመራን እንደምትነዳን አንሄድም። ጥያቄውን መልስ። ምን እንደምንጠይቃችሁ ስለምናቅ ምን ነጥብ እንደምጥል ስለምታቅ ሰውን እንዳትገቡ እያልክ ከታች ፕሮሞት ታደርጋለህ። ዝም በሉ እያልክ በግሩፕ መጣችሁ እየጮኻችሁ ነው። ስለዚህ ይሄን አሁን ቀጥታ ጥያቄ በጣም ቀላል ጥያቄ ነበር እየጠየቅን ያለ ነው። በጣም ቀላል ጥያቄ ቆይ አንዴ ይቅርታና ቀላል እኮ ነው። ሰሙ አይሰማም። ለምንድን ነው የማይሰማው? ስርዓት ካለ እስከታች ነው የምትወርዱ። በስርዓት እንታወራ ጠብቀው እኮ ተራችንን ነው ወገናችን፣ ተራችንን ነው። ወንድማችን መልስ መመለስ የማይችል ከሆነ እኛ ደግሞ የራሳችሁን ገድል አንስተን እንዲህ ይላል ብለን ከራሳችሁ ቤተ እምነት አውጥተን እናወራበታለን። ገድል የለውም እያሉ እየጻፉ ነው። መሀል ያለ ለመግባት ይሄው እያሳየናቸው አሁን ከኦርቶዶክስ ጋር እኮ ሲወያዩ ከኦርቶዶክስ ጋር ሲወያዩ እኮ መጽሐፍ ቅዱስን ጴንጤ የለውም እኮ ገድል ብቻ አይደለም። ከኦርቶዶክስ ጋር ሲወያዩ ጴንጤ መጽሐፍ ቅዱስ አዲስ መደበኛ ነው ሁሉ ትርጉም እኮ ይሸምጥበታል። እኛን ለማስረዳት ነው ወይስ ልክ ተያይዛችሁ ነው የምትገቡት? ያው እንደ ዘልህ ይዟቸው ነው የሚገቡት። አሁን እኮ እናንተ ጥያቄ ሲጠየቁ ይፈራሉ፣ ይደነግጣሉ እያሉ ነው እኮ አንተ ሰሙ። ይሄ ገድል ገድል ይኑረው ይቅርታ አይደለም። በእነሱ ትዊስት እንድትሆን እድል አንሰጥም። አንተ አወያይ ነህ ወንዴ። አንዴ ታረጋለህ እንጂ ታዲያ እናንተ አወያይ ነው ተብሎ ስትጨቃጨቁ ቤት የማስተዳደር እኮ አለብኝ። ሰሙ ይቅርታ ቆይ ወንዴ አንዴ ሚውት ታረግልናለህ? አስተዳድረው ዋናው ኤርሚ እኔ ልናገር ፍቀድልኝ። ይቅርታ ወንድጄ አንተ ጋር አይደለም። አይ ምንም ማገው እኔ ኤርሚን ያናገርኩት እንዴ ኤርሚ ትፈቅድልኛለህ? ወንደሰን ካንተ ጋር መነጋገርም መሰዳደርም ስለማንፈልግ እባክህ እኛ ቀድመን ቁጭ ያልነው እኮ ለማውራት። እሺ አውራሽ ከቀደምሽ መጨረሻውን ሚውት አድርጉልኝ ሁላችሁና እኔ ተራ እየሰጠው ላስወራቸው። አይ ተራ እየሰጠው ሳይሆን ጥያቄ መልሱልኝ። በቃ የጠየቀውን ጥያቄ እኮ እንዲመልሱልህ እኮ ነው። ታዲያ ሲመልሱ በቃ በጣም ጎበዝ ኤርሚዬ፣ ጀግና አንደኛ። በቃ ጀግና። ሚውት አድርግልኝ በመሀል እንዳትገባ። ሰው ሲመልስልን በስርዓት ትሰማቸዋለህ። ብሩክ እያለህን በደንብ ሰምተሃል። ብሩክ እያለ ያለው ገድል የተጻፈላቸውን አሳየን። ይህ ሰውዬ በታሪክ ደረጃ ተጽፎላቸዋል ነው እያለ ያለ።
አለ የተጻፈ ገድል እያልክ ነው አንተ። የዘላለም ሕይወት ይሰጣል የሚል ስለዚህ ሰው የተጻፈ ገድል የለውም እያለ ነው። እየሰማኝ ነው አሰሙ። ሌላ ስለዚህ ሰውዬ ማብራራት ቢፈልግ ፕሮቴስታንት ካለ ግን አሁንም መስመር እናስይዝ። ቆይ ይቅርታ፣ መስመር እናስይዝ። እነሱ በሚመሩን እኛ በጣም በቃ አንተ ጨርስ እንጂ በቃ ሰሙ ዝም በል እንዴ። ወንደሰን አንዴ ቆይ ጥያቄውን በል አይደለማ ኤርሚ በእድሜም ትልቅ ነን እኮ በእናቴ በቃ እኔ ወንደሰን ካለ ቤቱ ብጥብጥ ነው። ሆን ብለው ነው ያው ችግር የለውም። ወንደሰን ጋር ስለማንስማማ አንዴ ሚውት አድርግልኝና እንስማ እናወራ። እሺ። በነገራችን ላይ እያለን ያለ ነው አሁንም እኛ ምን አይነት ፖይንት ማንሳት እንዳለብን ስለምናቅ ጥያቄያችንን ስትራክቸርድ አድርገን ሎጂካል ሆነን ጥያቄ ጠይቀናል። እነሱ የኢትዮጵያ የሚለውን አይደለ ገና የአፍሪካ የሚለውንም ልናሳያቸው እኮ ነው። ስለዚህ ሰው የገድል ታነባል ሰሙ አታነብም? ይቅርታ እኛ ገድል ልናነብ አይደለም። አሁን መጀመሪያ ጥያቄያችንን ይመልስ። አንብበን ምንድነው ያንተ ጥያቄ? ሾርት እንዲመልሱልህ የፈለግከው የኢትዮጵያ የመጀመሪያ ሐዋርያ ነው ወይ ዋንዳሮ? ይሄ ነው ከቅድም ጀምሮ ከፍተን ቆረጠኝ ሲሉ የነበረው መክፈት እንችላለን። ኦኬ ስለዚህ ይሄ ሰውዬ የመጀመሪያ ሐዋርያ የኢትዮጵያ የመጀመሪያ ሐዋርያ ነው አይደለም? አጭር መልስ ማለት ነው። አዎ የመጀመሪያ። ከዛን ገድሉን ከፍተን እናነብላችኋለን። በቃ አጭር መልስ። የብሩኬ የመጀመሪያ ሐዋርያ ነው አይደለም? በቃ አጭር መልስ አንዳችሁ መልሱ። እሺ ለመልስልህ እና ከዛ በእሳቸው ስም የተጻፈ ገድል አውጥቶ ያሳየናል ማለት ነው አይደል? እሱን አነባለሁ ብሏል። ነው አይደለም? እኚህ ሰው እንግዲህ አባባ ዋንዳሮ ብሩካ ነው አይደለም? ምንድነው ጥያቄ ነው ያስ አልገባኝም። የመጀመሪያ ሐዋርያ የኢትዮጵያ የመጀመሪያ ሐዋርያ ነው ወይ ይሄ ሰውዬ? እኮ እየመለስኩ ነው እና ነው አይደለም በለና እኮ እኛ እኮ ማብራሪያ አልፈለግንም። ሌላው ማብራሪያው እንድንገባበት ስለሆነ ነው አይደለም? እሺ በኢትዮጵያ የመጀመሪያው ሐዋርያ ነው የሚል ያሳየን። በቃ እኔ ለመለስ ተለጥፎላል። ይሄው ምንም እኮ ቀላል ነገር ነው። ጨርሳችሁ ስታነቡት ታለቅሳላችሁ ነው አይደል? የሚለው ራቅ አድርገው እስኪ ታለቅሳላችሁ። ይህ የወንጌል አርበኛ የኢትዮጵያ የመጀመሪያ ሐዋርያ ነው ይላል። በማለት የተጻፈ ነው ያሳየን። ማን ነው ምንጩ? ማን ነው? ጎግል ላይ የሆነ እኮ ተከፍቶ እንደዛ ስለተጻፈ እኮ የሆነ ሰውም እኮ ፖስት ላይ ያደረገው። ይቅርታ እኛ አሁን የጠየቅንህ ምንም ላይ ይከፈት ሲጀመር አሁን የተጠየቀው ጥያቄ የኢትዮጵያ የመጀመሪያ ሐዋርያ ነው ወይስ አይደለም? ዛሬ ከቸርች ነው የምትባረረው። እስኪ አይደሉም ብለህ መልስ። ከቸርች ነው የሚያባሩ ድፈር እስኪ ነው አይደለም? አንዴ ሰሙ ጥያቄን ጠይቀሃል። በቃ ተዋቸው፣ መልስ አምጡ። ነው አይደለም? አጭሩ ማን የጻፈው? ጎግል ሰርች ተደርጎ የሆነ ፎቶ ላይ የተጻፈ ሁሉ እኮ ጥያቄ። ብሩኬ ተውና እኔ ልመልስ። ኤርሚ እኔ ልመልስ። ይቅርታ እኛ አንተን አልጠየቅንም። ወንደሰን ግን አንዴ ትቆያለህ ከይቅርታ ጋር ወንድሜ። መጀመሪያ የገቡት እነሱ ስለሆኑ ነው እኮ። ብሩኬ ሌላ ሰው ልጠይቅ ምናልባት ታየኝ። ይኸውልህ አሁን እኮ ኤርሚያስ አንድ ሰው የሆነ ነገር ይዞ ሲመጣ በማን የተጻፈ ነው? ማን የጻፈው? እሱ እኮ መታየት አለ ወዳጄ። በአንተ ካልሆነ አይደሉም ናቸው ለምን አትልም? የጠየቅንን ጥያቄ መልስ። አሳየን፣ በቃ አሳየን። እንደዛ የምትል ከሆነ አሳየን። ቀላል ነገር ነው። ደግሞ ይኸው እያሳየን ነው። ቆይ አይደለም ኤርሚያስ፣ አንተ እነሱ በሚመሩ መንገድ አይደለም። እኛ ምን እንደምንጠይቃቸው እናውቃለን። እነሱ የጻፈውን ሰው እያሳየን እኮ ነው ያሉት። ይቅርታ ስለጻፈው የለ እኛ ማንጻፍ የለ እገሌ ጻፈው አልጻፈው አይደለም ጥያቄያችን። ዋንዳሮ የኢትዮጵያ የመጀመሪያ ሐዋርያ ነው ወይስ አይደለም የሚል ጥያቄ ነው የጠየቅነው እኮ። አሳየን በቃ እንደዛ ብሎ የጻፈውን። አዎ ወዳጄ ይሄን አሁን እየጠየቅን ነው አይደለም ብለህ እንድትመልስልን ነው። እኛ ትዊስት አናደርግም። በነገራችን ላይ ይሄ ቤታችሁ የለመዳችሁትን ጨዋታ እኛ ጋር አትጫወቱትም። በጣም ኤጁኬተር ነን፣ በጣም የተማርን ነን። እሺ ሰሙ አሁን እኮ ይሄው ለአንተ የጠየቀው ጥያቄ ነው አይደለም ነው። እሱ እየጠየቀ ያለው ደግሞ ይሄ ሰውዬ አላውቀውም ነው እያለ ያለው። ታዲያ ካላወቀው ታዲያ የሚያውቁትን ለምን ውጡ ይላል? የጻፈውን ሰውና ተብሎ የተጻፈበትን ምንም ስለ ጻፈው ሰው እኔ ስለ እሱ እንደሚመራ እሱ አይደለም የሚጠይቀን። እኛ የጠየቅነውን ጥያቄ እስከዛሬ ሲያላዝኑ ነበር አይደለ? እንመጣለን ገና ወደ ሌላ ገድላቸው። አሁን የምንፈልገው የኢትዮጵያ የመጀመሪያ ሐዋርያ ነው ወይስ አይደለም ብለን የጠየቅነው ነው ወይም አይደለም ብሎ ይመልስ። ካልመለስክለት ሌላ ሰው አንድ ሰው ይመልስ። የሚመልስ ሰው ይግባ። በነገራችን ላይ ወንዴ ፕሮቴስታንት ጴንጤም ፕሮቴስታንት ማለት ነው። በነገራችን ላይ ሲጀመር በእግዚአብሔር የሚያምን ሰው አይደለም። በስላሴ የሚያምን ሰው አይደለም። የስላሴ አማኝ አይደለም። ኦፊሻል እየተናገረ ስለሆነ ማነው ኤርሚ እኔ ልመልስለት። ምንድነው ይሄ ዝም ብሎ የሚመናጨቀው? እኛ ስድብ ታች ረድ እና ቁጫል። እሺ ኤርሚ አንዴ ላውራ። ተቀምጦ ባለበት ቦታ ላይ ሰው ታች ተቀምጦ ገስት እየላከ እሱ ዘውን ይሳደባል እንዴ? ኦኬ ብሩክ አውራሽ
እኔ እኮ ስንት የሰማሁ እኮ መመለሱን እኮ በቃ እምቢ አልከን እኮ። እሺ አንዴ ስማኝ። ስለኚህ ሰውዬ ታሪክ ማወቅ የምትፈልጉ ከሆነ ልንገራችሁ። እንግዲህ የትውልድ ሰፈራቸውንም የት እንደተወለዱ እኛ ስለ ታሪክ አልጠየቅንም። ስለ ታሪኩ ሳይሆን ሰውየው ሐዋርያ ነው አይደለም እኮ የኢትዮጵያ የመጀመሪያ ሐዋርያ ነው የሚል ካለ ያውጣና መጽሐፍ ያሳየን። በጣም ቀላል ነገር ነው እኮ። አሁን ጭቅጭቅ ወዳጄ ከሆነ ነው ካልሆነ አይደለም። እኔ የኢትዮጵያ የመጀመሪያ ሐዋርያ ነው ብዬ አላምንም። በቃ ከሆነ ግን አውጡ። በቃ አሜን ሃሌሉያ ወለው አሁን ጽሑፍ አውጣና አሳየን። አሁን ታያላችሁ ማለት ነው። ቆይ አንዴ ደግሞ ጥያቄ ይቅርታ አድርጉልኝና ጥያቄ ወንደሰን በስላሴ አታምንም? ታምናለህ? እንድትቆይም እንዳትቆይም አንዴ ኤርሚ እሺ እኔ ላውራ። እሺ እኔ በአብ በወልድ በመንፈስ ቅዱስ አንድ አምላክ አምናለሁ። በአብ በወልድ በመንፈስ ቅዱስ መጽሐፉ እንደሚለው ማለት ነው። መጽሐፉ እንደሚለው አንዴ ቆይ ይቅርታ ኤርሚ መጽሐፉ እንደሚለው ነው እያለ ያለውና መጽሐፉ ከሚለው መጽሐፉ ደግሞ ምን ይላል? ደግሞ ወንደሰን ቅዱስ በአንድ አምላክ አያምንም እሱ ወንደሰን ስንት ዓመት አምናለሁ እንደ ኤርሚ አብ ወልድ መንፈስ ቅዱስ አንድ አምላክ አምናለሁ እንደ ኤርሚ አምናለሁ። እኔ ሰው አምናለሁ እያለ እየመሰከረ መስሎኝ ሰሙ ኤርሚ። አይ በነገራችን ላይ ኢየሱስ የእግዚአብሔር አብ ልጅ ነው ብለህ ኤርሚ ለምንድን ነው እንደዚህ የምታደርገው? የቤቱ ባለቤት እሱ ነው እንዴ? የእግዚአብሔር አብ የባህሪ ልጁ ነው ብሎ አያምንም ወንደሰን። ምንድን ነው እሱ ብቻ ነው ስለምናውቀው በጽሑፉን አንብበው ዛማኑኤል። አይ አንተም እኮ እያወራ ነው ወንደሰን። ዝም አልኩ አይደል እንዴ? አሁን አይደል እንዲያወራ ነው እሱ ጣልቃ እየገባ ስንት ጊዜ ሲያስቸግራል ነበር። አሁን ጥያቄ ጠይቆ ነበረ፣ ብሩክ መልሶለታል። አውጥቶ ሊያሳይ ነው። ከዛ ወደ ብሩክ ጥያቄ ልንሄድ ነው። እሺ ኤርሚ በጣም ጥሩ። አሁን ማን እንደጻፈው ጽሑፉ የማን በቃ አሳያለሁ ብሏል። አላምንም ብለዋል። እሱ አሳይ ሰሙ ይታያል። ክፈትለትና አንብበው ይሄንን አንብበው። ዛማኑኤል አሳየኝ። ማን ያዘጋጀው ጽሑፉ? እሱ ለጠይቃለህ መብት ነው። አንብበው። መጽሐፉን ካነበብክለት በኋላ እሱ እንትን እንደሚላ መጽሐፉን ካዘጋጀው በኋላ ታነብለታለህ። አንብበው ይነበብ አይደል የተባለው? አንብበው። ሚሽናዊ ይላል። ሚሽነሪ ኦፍ ጎድ አሳየን። አማኑኤል አሳየን። ዝቅ አድርገው ወርታች ነው። ወርታች ዝቅ አድርገው በጣም እያቀረበ ወደኋላ ሚሽነሪ ኦፍ ጎድ እንትኑ ነው። አርማውን እያሳየ ነው። የቸርቹን አርማ በቃ አርማውን እያሳየው ነው። ምንም ራሱ እኮ ገልጾታል። ራሱ መጽሐፉ ራሱ አባባ ዋንዳሮ ማን ነበረ? አባባ ዋንዳሮ በወላይታ የመጀመሪያ ብቸኛ አማኝ ወይም ጴንጤ ነበረ። ሙሉ ስሙ አባባ ዋንዳሮ። ሙሉ ስሙ ብቸኛ ነው የሚለው ብቸኛ። እዚህ ጋር ቁም። የኢትዮጵያ ብቸኛ ማን ነው ብለህ ታምናለህ? ብሩክ ባባ ብሩክ ሚውት አድርገው። አንተ ቀጣይ ስለምጠይቅ እነሱ የሚያነቡትም በኋላ ላይ ደግሞ ቆይ እየጠየቅን እንሂድ። የወላይታ የዛሬ 50 ዓመትና 40 ዓመት ጴንጤ የሆነ ሰው የኢትዮጵያ የደቡብ ኢትዮጵያ የወላይታ ብቸኛ አማኝ ነው ብለህ ታምናለህ? አዎ ነገር ቅድም ብያለሁ። የመጀመሪያው ነበሩ። አዎ በወላይታ የመጀመሪያው ነበሩ። ያ ማለት መቼ ነው? ቆይ ከመቼ እስከ መቼ ነው የኖሩት? ወንጌል ማዳረስ ስለማይችል ቆይ ሌላ ያልጠየቅንን አታውራ። ከመቼ እስከ መቼ ነው የኖሩት? ግን ይሄ አይደለም ርዕሱ ወዳጄ። ከመቼ እስከ መቼ ነው የኖሩት? ወደ ርዕሱ ልንመለስ ነው እኮ ገድለ ነው። ርዕሱ ላይ ነው ያለ ነው። ኤርሚያስ ይቅርታ፣ ከመቼ እስከ መቼ ነው የኖሩት? ርዕሱ ይሄ አይደለም። ርዕሱ የጻፍኩት ነው ርዕሱ። ይቅርታ ገድል ነው ርዕሱ አይደለ? ከመቼ እስከ መቼ ነው የኖሩት? ያንብበው ብሩክ ባባ ይቅርታ፣ ከመቼ እስከ መቼ ነው የኖሩት? ሁላ በፈራገጥ ለምን እንደሆነ ታውቃለህ ኤርሚያስ? ነውራቸው እንዳይታይ። ኧረ በእናትህ አሁን ስድብ ጀመረ። ወደ ዋናው ርዕሳችን የጻፍኩትን አንተ ደግሞ ልጠይቃቸው ነው። ይሄን እንጨርስ ብዬ ነው። ከፍቶ ያንብበው ኤርሚያስ። እኛ እናነበዋለን። ቤቱ ካልጠየቅን ምን ልንሰራ ነው የምናነበው? መጠየቅ አትፈልግም። ስንጠይቅ መንፈራገጥ እንትናችሁ ያት ስድብ ጀመረ። ሰሙ ጥያቄ ጠየቅከው መለሰልህ እኮ እኮ ይነበብ ተባለ። እዚህ እንትኑ እኔ አልተቀበላቸውም ብሏል እኮ። እኛ ራሱ አልሰማንም ሲነበብ እኮ። ከመጀመሪያ ጀምርና ጥያቄ እየጠየቅነው እንሄዳለን። ክፈት፣ እሺ አንብብልን። ከመጀመሪያ ጀምር፣ ከዛ እኛ ጥያቄ እንጠይቃለን። ካሜራው ብዥ ብሎ ነው ወይስ ማይታየው? አይታይም፣ ብዥ ብሏል። እንትን ነው ከፈለጉ እንትን ብለው እንትን ማለት ይችላሉ። ችግር የለውም እሱ። ተመልሼ ልግባ። እሺ ይመኑ አንብብላቸው። ኧረ ራሳቸው አንብብላቸው። ዛማኑኤል አንብብላቸው። አንብቦ እስከሚጨርስ ሰሙ። በመሀል ማብራሪያ ከሰጠን ሰዓት የለም እና እንዲህ አብራርቶ ይጨርሳል። እየጠየቅን ነው የምንሄደው። በጣም ዘግናኝ ነገር አለ ኤርሚ።
እንዴ ሲነበብ ከሰማን እኮ ይገባናል። በቃ አጭር ነገር እኮ ነው እና አንብበው። ስለዚህ እነሱን እንጠይቃለን ማለት ነው። ከመጽሐፉ ላይ የምንጠይቃቸው ነገር አለ። አሁንስ በመድኃኒዓለም እንትን አታርጉት እንዴ! እኔ ክልቃቃቸው አታርጉት እንጂ ሰው እኮ አንብብ እንጂ ስታነብ አንብብ። ታዲያ ይኸውልህ ስታነብ አንብበው፣ እኛ እንስማ። አንብበህ ስጨርስ ማብራሪያ ትሰጣላችሁ። አለቀ። ከዛ በኋላ ልጁ ይጠይቅበት። ልጁ ይጠይቅ ሳይሆን ጥያቄያችንን ስንጨርስ መጠየቅ ይችላል። አንብቡ ብሎ ያስነበበን እሱ ነው። ሌላ ጥያቄ እንዳንጠይቅ። እሺ አሁን አንተ ስለ ገድል ነው ያነሳ። እኔ ጋር አንድ ነገር ልንገርህ። መሸዋወድ እንደዚህ ወደፊት ወደኋላ መተላለፍ አልችልም። አንድ ነገር ማውራት ያለብህ ጴንጤዎች ገድል አላቸው ብላል። ገድል እንዴት እንደነበረ የዘላለም ይችላል እየጠየቁ ጥያቄ አለ። አሁን የነሱ ይነበብ ብላል። ይህ ሰውዬ እየተነበበ ነው። ይህ ሰውዬ ሲነበብ መስማት ፈልጋለሁ። እኔ ከሰማሁ በኋላ ስለምን እንደተወራ እኔ ራሴም ሰዎች ምታች ያሉትም ስለሚያዳምጡ መልስ እናገኝበታለን ማለት ነው። አሁን ወንድም ያንብብልን። ማንም ሰው ጣልቃ እንዳይገባ ሚዩት አድርጉት። ኦኬ። አባባ ዋንዳሮ የመጀመሪያው ብቸኛ አማኝ ወይም ጴንጤ ነበረ። ሙሉ ስሙ አባባ ዋንዳሮ ዳባሮ ይባላል። አባባ ዋንዳሮ ከወላይታ ሶዶ ወይም ደቡብ አቅጣጫ 20 ኪሎ ሜትር በምትርቅ ሁምቦ በምትባል ወረዳ በ1906 ዓ.ም ተወልዷል። ዋንዳሮ የእግዚአብሔር ጥበብ ሕያው ምስክር ነው። ከውጭ የሚታይ ምንም አይነት የተለየ ባህሪ ስለሌለው ሰዎች መሪ ይሆናል ብለው አይገምቱትም። ሆኖም ሰው ፍትህ ያያል፣ እግዚአብሔር ግን ልብን ያያል። ኦኬ። ሰው ፍትህ ያያል ነው የሚለው። በእርግጥ ፊትን ያያል፣ እግዚአብሔር ግን ልብን ያያል። ሰዎች ያልተስተካከለ ጥሬ ድንጋይ ሲያዩ፣ እግዚአብሔር ግን የከበረ እንቁን ያያል። የራሱ የዋንዳሮ ምስክርነት ማንነቱን ጥቅሙንም ያረጋግጣል። በመሆኑም የሰዎች ግምት ስህተት ሆኖ ቀረ እያለ ይናገራል ማለት ነው። ልቀጥል? ቀጥል። ኦኬ። ጮማ የሆነ ገድል። ኦኬ። አባባ ዋንዳሮ ሚስዮናዊን እኔ አላውቅም እንግዲህ ይቅር በሉኝ ከተሳሳቱ የተገናኘበት እና ጌታችን ኢየሱስ ክርስቶስ የተቀበለበት አጋጣሚ ሲያስታውስ እንዲህ ይላል። በአንድ ቀዝቃዛ ብርዳማ ቀን ገና ፀሐይ ሳትወጣ እሁድ ገበያ ለመሄድ ከቤቴ ወጥቼ ስጓዝ እቶና ከነጮች መንደር ደረስኩኝ። መንደሩም የሚያቋርጠው መንገደኛ ሳልፍ በአንድ በልዩ አይነት ቤት አጠገብ ቆሞ የነበረ አንድ ነጭ ሰው ጠራኝ። ሌሎች ወላይታዎች አብሮት ቆመዋል። መሄድ አደጋ የሌለበት መሆኑን አወቀ። ተጠጋም። ውጭው በጣም ቀዝቃዛ የሚዘንብ ስለነበረ ሁላችንም ወደ ትንሽ የሳር ቤት ውስጥ እንድንገባ ተጋበዝን። በቤቱ ውስጥ ነጮች ካከማቹት መድኃኒት የተነሳ እንግዳ የሆነ ሽታ ነበረ። ነጩ ስሙ በመካከላቸው ሆኖ በወለሉ ተቀመጠ። እርሱ ጢም የሌለው፣ ፊቱ የገረጣ፣ ልብሶቹ እንደ አንድ የሆነ አገልጋይ ወጣት ነበረ። ቋንቋችንን በደንብ ባይችልም የሚናገረውን ስለወደድኩት አዳመጥኩ። በኋላም ከ7 ቀን በኋላ እንድንመጣ ጋብዞን ነበር። ጋብዞን እንድንሄድ ተነሳሳን። እንደገናም ነጭ ኢየሱስ ስለተባለው ሰው ሲናገር ሰማው። ይህም ሰው ወደዚህ ዓለም በእግዚአብሔር የተላከ ሲሆን እርሱ ድንቅ ስራዎችን አከናውኗል ሲል ነገረን። ነጭ ወጣት በልጁ የያዘው መጽሐፍ እግዚአብሔር እንደሰጣቸው እግዚአብሔር በዚህ መጽሐፍ ውስጥ ማንም ሰው ወላይታን ጭምር ለሃይማኖት ይቅርታ እንዲሆን በልቡ ሰላምን ሲፈልግ የኢየሱስ ተከታይ በመሆኑ ሊያገኝ ይችላል እንደሚል ነገረን። ሁሉንም ይህን በውስጤ እንደ ማር ስለጣፈጠ ደግሞም በመምጣትና ይበልጥ በመስማት እንዳለብኝ ያሰብኩ። ከ7 ቀንም በኋላ እንደገና አቶን ጨርሻለሁ። 2 መስመር። ቆይ ምን መች ተጋድሎ ላይ ደርሰ ነው በቃ የምትለው?
ገና ምን እንደሆነ አይተርኳል። ታዲያ ታሪክ ሁሉ እያነበብን ልንውል ነው እንዴ? ሙሉ መጽሐፋቸው ምንም የሚያስውል ታሪክ የለም። እየወረደልን ወደ ዋናው ተጋድሎ ወደሚለው ፓርት ላይ ይገባል። ፎቶን ወጣው ነጭ ሰው እኛ ብዙ መጥፎ ነገሮችን በመስማት እግዚአብሔር ያስቆጣን መሆኑን ደግሞ ደጋግሞ ተናገረን። እርሱ ይቅርታ እንዲያደርግልን ኃጢአታችንንም እንዲሰውርልን ለኛ ኢየሱስ ማመን አለብን። በቀጥታ ወደ እኔ በመመልከት ማንም እንደሚፈልግ ቢጠይቀኝ አባቴ ጠንቋይ እንደሆነ ነገርኩት። አባቴ በእርሱና በሁምቦ በተራራ አካባቢ ለሚኖሩ ሰዎች ሁሉ መጥፎ መንፈሳዊ መሪ ነበረ። ዋንዳሮ ወንጌልን ለሶስተኛ ጊዜ ከሰማ በኋላ ልቡን ከፈተ። ራሱንም ለኢየሱስ ክርስቶስ አሳልፎ በመስጠት ህይወቱ ወዲያው ተለወጠ። ማንንም ማንበብም መማርም ቢፈልግ የነበረውን መጽሐፍ ቅዱስ በአማርኛ ቋንቋ ብቻ ነበረ። በአማርኛ ብሔር ቋንቋ ይሁን እንጂ የወላይታ ህዝብ አያውቀውም ነበር። ሚሲስ ሉዊስ ብዙ ወጣት ክርስቲያኖች በማንበብ አስተምሯቸዋል። ዋንዳሮ ግን በአማርኛ ፊደሎችን መያዝና መረዳት ባለመቻሉ ሚስስ ሉዊዝ ብዙ ለፋች። ከክፍል ጓደኞቹ ወደኋላ በመቅረቱ በእርሱ ላይ ተስፋ ቆረጡ። ሚስስ ሉዊስም ታሞ ለረጅም ጊዜ ውሏል በመኝታ ክፍሏ። ኧረ ሰሙ አያልቅም በእናታችሁ እንዴ! እሺ ቆይ አሁን ፖይንት ማድረግውን የህይወት ታሪኩን እና ፖይንት የምትለው እንደዚህ ይላል ብላ አሳየና እንጂ ከሆኑ እኮ የሰው ታሪክ እኔ ሰምቼውም አይቼውም አላውቀው ሰውዬ ጭራሽ ስለሱ ገድል ውጭ ይልሰማ ነው። በቃ እሺ አሁን ጥያቄው አርግልን እየተነሳ ያለው ስለነሱ ገድላት መሰለኝ እና ምናነብ እንዴ ቲክቶክ ላይ መጥቼ ኤርሚያስ በጣም ይቅርታ አድርግልንና ሁሉ ተናገረ ማለት ቆይ አንዴ ዛማኑኤል ኤርሚያስ አንተ ታዛቢ ነህ። ስለዚህ ቁጭ ብለህ አታጣጣል። እኔ ቁጭ ብያለድርማ ወንድምዬ ሌሊት ነው ጠዋት ቁጭ ብለህ እደር አትደር አይደለም አንብቡ ተብለን እያነበብን ነው። መጀመሪያ አንተ ነበር ካታንብቡ ተው ማለት የነበረብህ። እኛ ማንበብ ስንጀምር ገድል እኮ ነው በቃ በእናትህ ኖ አትበለን። በደንብ እኛ ጭንቅላት ያለን ሰዎች ነን፣ አናላይዝ ማድረግ የምንችል ሰው ነን። አንብቡ ተብለን ነው እያነበብን ያለ ነው። ክፈቱ አንብቡ ተብለን ነው። ልክ ማንበብ ሲጀምር ማታጣ አንብብልኝ ያልኩህ እኮ እኔ ሳሙኤል ለምን አናነብም? እችኛውን ፓርት ብቻ እናንብብ። እሱን ፓርት አንብብለት። አሁን ተመልሳችሁ አንብቡ ስለምን ታሪክ አንብቡ ነው ያልኩኝ። አንብቡ። በነገራችን ላይ ቆይ ይቅርታ፣ ገድል ማለት ምን ማለት ነው? ይቅርታ ዛማኑኤል ይቅርታ፣ ገድል ማለት ምን ማለት ነው ታዲያ? ገድል ማለት የተጋርሉ አይደለ? ተጋርሉ ያደረጉ ገድል ማለት ምን ማለት ነው? ተጋርሉ አባቱ ገድል ማለት እኮ ተጋርሉ ማለት ምን ማለት ነው? አሃ አንድ ሰው ይኸውልህ በእንትን ላይ ያደረገው አንድ እኛ ምን እንደምናደርግ የምናውቅ ሰዎች ነን። የቅዱሳኑ ህይወት ማለት ነው። ገባ? የቅዱሳኑ ህይወት ማለት ነው ገድል ማለት እየተነበበ ያለው። ስለዚህ ግለሰብ ሰውዬ እኮ ታዲያ መንገድ ላይ ነጭ እንደተቀበለ ምናምን እኮ ነው የሚነግረን ነገር። አንብቡ ተብለን እንጂ ከመጀመሪያ ጀምሮ አንብቡ ብላችሁን ልክ ማንበብ ስንጀምር ሌላ ነገር ውስጥ አትግባ። አንብብ ከመጀመሪያ ብሎ ማንበብ ይጀምራል። አሳጥራችሁ ንገሩን። ስለዚህ አንብብ ተብሎ ስንነግረው ማቆ ግለጡና አንብቡ አለን ከመጀመሪያ ጀምሮ። ለምንድን ነው እነሱን ዲፌንድ ማታረገው? እኛ ስናነብ እኛ ላይ እንትን ትላለህ። ስለዚህ ጠያቂውን በስርዓት ጠይቁ ነው። ረሰሙ አንዳንድ ጊዜ ከእውነት ማጥጣ ከእውነት መራቅም ያስጠላል እኮ አንዳንዴ። እንዴ ራሳችሁ አይደል እንዴ አንብቡ ያሉን? እንዴ ምን እያልክ ነው ኤርሚያስ? ከመጀመሪያ ጀምሮ አንብቡ ታዲያ አንብብ ቢል ታዲያ ይቅርታ ቢል አሁን እኛ መተን እዛ ብናወራ ከመጀመሪያ አንብቡ ተብለን ነው። ለምንድን ነው እኛ እንስሳ አይደለንም እኮ እነሱ በመሩን አርጉ ምትሉን እያደረግን ነው። ስናደርግ መተህ ሌላ ነገር አታወራ፣ ፖለቲካ አትስራ። በቃ እሺና ፖለቲካ እየሰራ ያለው በቃ አንብቡ ተብለን ነው እያነበብን ያለ ነው ከመጀመሪያ ጀምሮ። ምኑ ነው የምታነብልኝ? ይሄ ሰውዬ ምን ይጻፈው? ለአንተ አይደለም እያነበብን ያለው አንብቡ ብሎን ነው። ይሄው ብሩክ አንብቡ ስላለ ነው እያነበብን ያለ ነው ከመጀመሪያ ጀምሮ። አንብቡ እንትኑን አሳዩን እያለ እንደዛ ነው። እንደዛ ከሆነ አጭር ጥያቄ የምጠይቃችሁ ማለት ነው። ይሄን ትመልሳለህ። ከመጀመሪያው የሰውየውን ፎቶ ማን ነው የሚባል ስሙ?
ዋንዳሮ የሚለውን ከላይ ፎቶ ላይ ያለበትን አሳየኝ። አንተኛው ዛማኒል ዋንዳሮን ራሱ ፎቶውን አሳየኝ። ይሄው ኦኬ ዋንዳ አጣጋ አድርግልኝ ወደዚህ ራቅ ላድርገው ቀረብ ላድርገው። ይሄው ከእንትኑ ላይ አንብበው እዚህ ላዩ ላይ የተጻፈውን አንብበው ራሱ ላይ የተጻፈውን አንብበው። አባባ ዋንዳሮ የወንጌል አርበኛ አባባ ዋንዳሮ ዳባሮ ይላል። እሺ ሙሉ ይኸውልህ ኤርሚዬ ሙሉ አንብብ ስላላችሁ ቆይ ከታች አንብበው። ኦኬ ኖ ከታች ማለት ከዛው ካለበት ከፎቶ ታች ላይ ያለው ምንድነው የሚል የምን ታሪክ ነው የሚለው? ይኸው ከፎቶ በታች የእግዚአብሔር እሺ የእግዚአብሔር ምን ይኸውና እዚህ ጋር ፎቶአቸው ኤርሚ እሱ ጫፉ ላይ የተጻፈ ነገር የለም እንዴ? ከታለይ ጎኑ ላይ እኮ እዚህ ጋር ያለውን እኮ ነው የወንጌል አባባ ዋንዳሮ ዳባሮ ይላል። የህይወት ታሪክ ምናምን ነው የሚለው። አዎ ይኸውልህ ቆይ እንዲህ ይላል የእግዚአብሔር ጀነራል ጎድስ ጀነራል ይላል የአባባ ዋንዳሮ አጭር የህይወት ምስክርነት። ይህ ታሪክ የተወሰደው ከተለያዩ ምንጮች ከተለያዩ መጽሐፍት ዘ ፋየር ኦን ዘ ማውንቴንስ ጠረጋ የኢትዮጵያ አብያተ ክርስቲያን የህብረት ዓለም የአባባ ዋንዳሮ አጭሩ ስንረዳው ይህ መጽሐፍ ስታነቡ የአባባ ዋንዳሮ የግላቸው አንድ ታሪካቸው ነው ማለት ነው። እሱ ጋር የተጻፈው የኢትዮጵያ አብያተ ክርስቲያን በታሪካቸው የተጻፈ ዓለም ወንጌል የመድረስ የኢትዮጵያ በኢትዮጵያ የመጀመሪያው ወንጌል የሰበከ ተብሎ የተጻፈ አለ ከሱ ላይ ኤርሚ የኢትዮጵያ አብያተ ክርስቲያን ህብረት ዓለም እያለ የተናገረ ነው። የመጀመሪያው ብሎ ደግሞ ይናገራል እዚህ ጋር እንዲህ ይላል። ይኸውልህ አባባ ዋንዳሮ አሁን እኮ ተመልሼ ብገባ በደንብ ጥርት ብሎ ያሳያል። አባባ ዋንዳሮ የወላይታ የመጀመሪያ ብቸኛ አማኝ ወይም ጴንጤ ነበረ ሙሉ ስሙ እያለ ይናገራል። አሁን ዋናው ፖይንት እዚህ ጋር ምን ይላል መሰለ ወዳጄ ይህም በአካባቢ ሙሉ መንደሮች ሁሉ ተናገረ ታወቀ። ነገር ግን አንድ በእኔ ውስጥ ያለ ድምፅ ይህንን እንዳላደርግ እንደ ቀድሞ አያቶቼ ሰይጣንና እርኩሳን መናፍስት ወደ ማምለክ እንዳልመለስ ይመክረኛል። ስለዚህም እርኩስ መናፍስት መስዋዕት አላቀርብም። በእኔ ወይም በልጄ ላይ ምንም ነገር የሚያደርስ ቢሆን ይህንን አላደርግም ብዬ ነገርኩት። ከጥቂት ጊዜ በኋላ ልጄ ሞተ። የነገረው ለእርኩሱ መናፍስት ነው ስሙ። ልጄ ሞተ። በደንብ ይሰማ። በባህላችን መሰረት አልቅሶና ዋይታ ለቅሶና ዋይታ የመጡ ሰዎች አልጨረሱም። ይጨርሱ ብለን እኮ ነው እንጨርስ ብለዋል። ይጨርሱ እዛ እናንተ ደግሞ ሌላም እንጨምራለን። በዚሁ የሉተር ፈስ እንደሚፈንዱ ለምጨምረው እኛ ጀምረው እንጨርሳለን ሳይሆን ኧረ በስመ አብ ሚዩት አድርጉ እንጂ ሞዴሬት ያለው ሰው አለ። ጸጋ ይብዛላችሁ። ቤቱ ባለቤት የህይወት ካርታው የጠፋበት ሰው ነውና የሚያደርገውን የማያውቅም። ኦኬ ወንድሞች ካሉ ሼር አድርጓቸው፣ ከዛ ውጡ ብያቸው። ምናልባት ወይ እነሱን ቤት የሚከፍቱ ከሆነ እዛ እነሱ ጋር እመጣለሁ። ዜድም ከከፈተ እዛ እመጣለሁ። ሰሙን የምታውቀው ነው። በዚህ እንግዲህ እሱ ነው እስካሁን ሲያወራ የሰማሁት። እኔ ስሜን አትጥራ። ቆይ ሰሙ ግን ትዕግስት ይኑርህ እስኪ በእናትህ ሞት። ይቅርታ ስሜን ሜንሽን እያደረገ እያወራ ነው። አንተ ሀሳብ ላይ ያውራ። ይቅርታ ፐርሰናል አታክ ሰው አይደለም። ምንም ችግር የለውም። እድል ስጠው። ምረታብ ዝም በል ኖ እድል ስጠው ያውራ። ማንም አልከለከለውም። ግን የሰው ስም አይጠራም። የሱስን ጠርቼ አላወራም። ላደማምጥህ እሺ ላደማምጥህ አንዴ አዳምጠኝ። አሁን ሰሙ ወጣ አይደለ? ይሄ ሰው ሰሙን አታክ አድርጎ ሲናገር ወይ ሰሙን የሆነ ነገር ብሎ ሲናገር ኦኬ፣ ከዛ በኋላ እኔ ሰማዋለሁ እኮ ልክ ያልሆነ ነገር ሲሆን ያስቆመዋለሁ፣ እንዲሳደብ ስለማልፈቅድ ማለት ነው። አያዳምጠኝም። አዎ እውነት ነው። እኔ በጣም እውቀቱን ከልክ በላይ አምንበታለሁ። ሰው ግን አያዳምጥም። ገብቶሃል? ሰውን አያዳምጥም። ማዳመጥም ስለምንቀጥል እኔ ልስማ። ይኸውልህ አሁን
እንትን ማለት ምን ማለት መሰለህ? ገድል ማለት ምን ሆነዋል እነዚህ ሰዎች? ጤነኞች አማኑኤል አንድ ያውራ ልጁ ጠብቀው እስኪ። ኤርሚን ያልቀርብም ስታወራ መስሎኛል፣ ስታነስልን መስሎኛል እኮ ስታዘኝ የነበረውን እኮ ነው ሳደርግ የነበረው። እኔ እኮ የራሴ ሀሳብ እስኪ ልጁ ያውራ እንዴ። አውቀው ኤርሚ አውቀው እንትን እንዳይሆን እንዳይነበብ ስለሚፈልጉ ነው። እውነቱን ነው የምነግርህ። በቃ ይሄ ስትራቴጂያቸው ነው። እንኳን ዛሬ እንደ ቀልድ ያነሳው ጥያቄ ወሰን የሚባለው ልጅ ነው ያስነሳኝ። ሲጀመር እንደ ቀልድ አንስተን ይቅርታ ግን ቆይ ኤርሚ ማለት ስለ ገድል ግን ማውራት ግን ያለበት ፕሮቴስታንቱ ነው ወይንስ በቃ እነዚህ ምንም ጤነኞች ስላልሆኑ በቃ በኤርሚ እየበቃ አንተ ነህ ታዲያ ጤነኛ? አውራ ቆይ ሚዩት አድርጉትና አንዴ አሁን ማንም ሰው ኖ ስማ አንድ ነገር ስማ አዳምጠኝ እንጂ እኔን ይሁን እኔ እኮ ለብዙ ዘመን እኮ ስጠይቅ የነበርኩ ልጅ ነኝ። ምን ስጠይቅ ምን እንደሚመልሱልኝ በደንብ እረዳለሁ። እኔ አሁን ዛሬ ጴንጤዎች እዚህ ጋር መጥተው አወሩ አይደል? ኤርሚያስ መጥቶ ኑጡ ሲላቸው ሲወጡ እነዚህ ሰዎች ናችሁ ተብሎ ተጽፎ ቢሆን ኑሮ እኛም እንቃወም ነበር። እንደዛ የሚል ሐሳብ ተጽፎ ቢሆን ኑሮ ማለት ነውና ጥያቄው ግን አሁን የተክለ ሃይማኖት የህይወት ታሪክ ተጻፈ ብለን አይደለም እኛ ምን እንቃወመው። ቆይ ዜድ እምቢ አለ። ኢንቫይት አድርጋችሁታል? አንድ ቁጥር እየጻፈ ነው ላስገባው ፈልግ እምቢ አለኝ። ብርኬ እስኪ ሞክር። ማነው የሆነ ሰው ኢንቫይት አድርጎታል ግን አይ ቲንክ አልደረሰውም። እኔ ነበርኩ ያደረኩት። እስኪ አሁን ድጋሚ አንድ ቁጥር እየጻፈ ነው ግን ማስገባት አልቻልኩም። ቆይ መጥቻለሁ አይደል? እሺ ቴንክ ዩ። እሺ ዜዶ እሺ ቴንክ ዩ ተባረኩ። ኦኬ እሺ ተክለ ሃይማኖት እውነተኛ ክርስቲያን ቢሆንና ኢየሱስ ክርስቶስን ተቀብሎ ስለ ኢየሱስ ክርስቶስ ቢሰብክ እና ሰበከ ተብሎ ቢጻፍ አንቃወምም ነበር። እኛ የምንቃወመው ተክለ ሃይማኖት ወንጌል ሰበከ የሚል ጽሑፍ ተጻፈ ተብለን ነው እንደኛ የምንቃወመው አይደለም እኮ። የምንቃወመው በሱ ተጋድሎ የዘላለም ሕይወት ይገኛል የሚል ጽሑፍ ስላለ ነው የምንቃወመው አይደል? ጳውሎስ እኮ በሐዋርያት ሥራ መጽሐፍ ላይ ተጋድሎ ተጽፏል እኮ። የጳውሎስ የክርስትና ሕይወት ማለት ነው። ግን በጳውሎስ ተጋድሎ ሕይወት ይገኛል የሚል ጽሑፍ አለ መጽሐፍ ቅዱስ ላይ? የለም። ነውሩ እሱ ነው። አያችሁ፣ የምንቃወመው እሱ ነው እንጂ የሰዎች ሕይወት ታሪክ ተጻፈ አልተጻፈ አይደለም ጉዳዩ አይደለም። ይሄ ሁላ ጩኸትና ግርግር ግን ለምንድን ነው ካላችሁኝ፣ የጥፍሩ ጉዳይ እንዳይነሳ ነው። በጥፍር የዘላለም ሕይወት ይገኛል፣ በተቅማጥ የዘላለም ሕይወት ይገኛል፣ በመቃብር ስፍራ የዘላለም ሕይወት ይገኛል የሚለው ነውር እንዳይነሳ ነው ያ ሁላ ጩኸት የነበረው፣ እንዳናወራም ሲደረግ የነበረው ማለት ነው። አስተውላችሁ ከሆነ እኔ ሳወራ ድምፄ አይሰማም ነበር። ሆም ብለው ነው እንደዛ የሚያደርጉት። ሁሉም ማይካቸውን ይከፍቱና ያወሩ ነበር። አሁን ድምፄን እየሰማችሁ አይደል? ሰው ቢያወራ ግን በቃ ይረብሻል። ለምን እንደሆነ አላውቅም። አፕዴት ፈልጎ ከሆነ አላውቅም። ቲክቶኩ ሆም ብለው ያደረጉ ነበር እንደዛ ማለት ነው። ሆም ብለው ያደረጉ ነበር። ለምን አቦ 100 ዓመት ተዘቀዘቀ? እሺ ተዘቀዘቀ፣ ችግር የለውም ይዘቅዘቅ። 100 ዓመት የመዘቅዘቅ አቅሙ ካለው በመዘቅዘቁ የኢትዮጵያ ሕዝብ በሙሉ ተምሯል የሚል ጽሑፍ ደግሞ ቀጥሎ ታነባላችሁ። አያችሁ፣ ይሄ ነው አሁን ይሄ በወንጌል ላይ የተደረገ አመጽ ነው። ይሄን ነው እኛ የምንቃወመው። ከተመቸው ይዘቅዘቅ። እኔ አሁን ለምን ተዘቀዘቀ ብዬ ጥያቄ አላቀርብም። 100 ዓመት አይደለም ለምን 1000 ዓመት አይዘቀዘቅም? መዘቅዘቁ ላይ አይደለም ጉዳያችን እሱ አይደለም። በመዘቅዘቁ ምክንያት ግን የኢትዮጵያ ሕዝብ በሙሉ ተምሯል የሚል ጽሑፍ ግን ቀጥሎ ተጽፏል አይደል? ይሄ ነውር ነው። የኢትዮጵያ ሕዝብ ሲጀምር አልተማረም ሁሉ ኢትዮጵያ ውስጥ ሙስሊም አለ፣ ኢቲስት አለ፣ ዋቄ በጣም የተለያየ አለ። ኢትዮጵያ ውስጥ የተማረው ማን ነው? በክርስቶስ ኢየሱስ በማመን ከጨለማው ወደ ብርሃን ወደሚደነቀው ብርሃን የመጣው ብቻ ነው ምህረትን ያገኘው እንጂ በአቦ መዘቅዘቅ የሚገኝ ድህነትም የዘላለም ሕይወትም ምህረትም የለም ማለት ነው። የምንቃወመው ይሄን ነው። ስንቃወም እንኳን የምንቃወመው ይሄን ነው እንጂ የሰዎች የህይወት ታሪክ ተጻፈ ለምን ተጻፈ ብለን አንድም ቦታ ስንቃወም ሰምታችሁን አታውቁም። እያወጣን እስኪ አሁን ግቡና በእናንተም ቤት አሁን እንደዚህ አይነት ጽሑፍ አለ ካላችሁን እኛንን አብረን የምንቃወማችሁ። እናንተ የመቃወም አቅም የላችሁ። እናንተ አትቃወሙ። ለምን? ክርስቲያን ስላልሆናችሁ፣ የክርስቶስ የመስቀል ስራ ስለማይገባችሁ፣ ደሙን ስላልተረዳችሁት አትቃወሙ። እኛ ግን እንደዚህ አይነት ነውር ከተጻፈ እንደው ተጽፎ ከተገኘ የለም እኮ ነው ይወራረዳለሁ። ክርስቲያንና እኛ አንጽፍም፣ እንደዚህ አይነት ነውር አንጽፍም። እንደው ካለ ግን እኔ ነኝ ቀድሜ የምቃወመው። እስኪ አሳዩን፣ እኛ ደስ ይለናል። ግቡና ከፍታችሁ አሳዩን። በሆነ ሰውዬ መጋደል የዘላለም ሕይወት ይገኛል ተብሎ ከተጻፈ የለም በጭራሽ። ክርስቲያን እንደዚህ አይነት ነውር አይጽፍም።
ህሊናው አይፈቅድለትም። ደሙን ያስባል። ገና እጁ ይኸውላችሁ እንደዚህ አይነት ጽሁፍ ለመጻፍ ገና በመጀመሪያ በአጋንንት ፖስት መደረግ አለበት። በአጋንንት ምሪት ካልሆነ በስተቀር በእግዚአብሔር መንፈስ ያለ ሰው እንደዚህ አይነት ነገር ሊጽፍ አይችልም። ሲጀምር ከናካቴው ማለት ነው አይጽፍም። የእግዚአብሔር መንፈስን የተቀበለማ ስለ ክርስቶስ ኢየሱስ እውነት ነው የሚመሰክረው። ስለ ሰዎች የህይወት ታሪክ እንኳን ቢጻፍ ስለ ተጋድሏቸው ሂደው ወንጌል ስለመስበካቸው ስለ ህይወታቸው ሊጻፍ ይችላል። በዛ ተጋድሎ የዘላለም ሕይወት ይገኛል ብሎ አንድ ሰው የመጽሐፍ አቅሙ ካለው እሱ አልዳነም። እስኪ ግቡና አሳዩ፣ በጌታ አሳዩ። በቃ ከእናንተ እኩል ነው። ከእናንተ በፊት ነው እኛ የምንቃወመው። ከእናንተ በፊት የመቃወመው አቅሙ አለን ክርስቲያኖች ስለሆነ። አንተ ግን አትቃወም። በዘርሃ ብሩክ ጥፍር የዘላለም ሕይወት ይገኛል ተብሎ ተጽፎ ትላለህ ገብተህ። አዎ እግዚአብሔር ታዲያ ምን ይሳነዋል? ወዳጅ እግዚአብሔር የመርህ አምላክ ነው። በደሙ በክርስቶስ በልጁ ደም አይቀልድም። በልጁ ደም አይቀልድም። በቃ የዘላለም ሕይወት ኢየሱስ ብቻ ነው። አለቀ። 10 ጥፍር ስትነቀል ብትውል የዘላለም ሕይወት አታገኝም። አይደለም የዘርሃ ብሩክ ጥፍር አሉኝ የምትላቸው ቅዱሳን ተሰብስበው ጥፍራቸውን ነቅለው ቢሰጡ የዘላለም ሕይወት አታገኝም በጭራሽ። የምንቃወመው ይሄን ነው። እኛ ከመሰረቱ ስንቃወመው የምንቃወመው ይሄን ነው። ሰው ግቡና እስኪ ያሳዩ ወንድሞች፣ ቀጥሉ። ለእናንተ እንግዲህ ቤቱ ክፍት ነው ማለት ነው። ቤቱ ክፍት ነው። እሺ ቴንኪው ወንድምነት፣ ተባረክ። ዜዶ እንኳን ደህና መጣ ወንድምነት። እትዬው ሰብሊ እንደዚሁም ቃል ሁላችሁንም ሰላም ብያለሁኝ። በእውነት አላስወራ ብሎ ሲላችሁ በጣም ተሰማኝና ትዕግስታችሁን በጣም አደነቁ። በዚህ ነው ያልክ ቁጭ ብላችሁ ለማውራት እንኳን እድል የማይሰጥበት ቤት ማለት ነው። ልጁ በቃ ይህንን ይፈልገዋል። እንደዚህ ቤቱ የጭቅጭቅ ቤት እንዲሆን እንጂ ለመማርም ለማወቅም ፈልጎ አይደለም ልጁ ይህን የሚያደርገው። እና ውጡም ስላችሁ በእውነት ወንድምነትን ሳትንቁ ስለወጣችሁ ቴንኪው። እዚህ የሚያወራ ሰው ካለ ጴንጤ እገድላለሁ ብሎ የሚል ካለ እና አባባ ዋንዳሮም ብቻ አይደለም፣ በደቡብ ኢትዮጵያ ውስጥ በጣም ብዙ አሉ። በሰሜን ኢትዮጵያም ላይ እንደዚሁ አሉ። እንደው የደቡብ ኢትዮጵያን ያህል ብዙ ባይሆኑም አሉ። በምስራቅም በምዕራብም ቀደምት የሆኑ አባቶች ጌታን የተቀበሉ ጌታን ያገኙ ማለት ነው። እና እኛ አባባ ዋንዳሮ ታዲያ በስማቸው ጧፍ፣ ዕጣን፣ ዘቢብ፣ ዣንጥላ ለቤተክርስቲያን የሰጠ የዘላለም ሕይወት እስከ 20 ትውልድ ድረስ ይማርልሃል ብሎ የሚላል እንዴ? አንድም ትውልድ አይማርም ስለ አባባ ዋንዳሮ ብሎ ጌታ የሚምረው ትውልድ የለም። አባባ ዋንዳሮ በሰበኩት በኢየሱስ ክርስቶስ ግን አምኖ የዳነ ይድናል ነው እንጂ እንደዛ እሳቸው ብቻ አይደሉም። በጣም ብዙ እልፍ አባቶች አሉን፣ እናቶች አሉን በጌታ የቀደሙ ማለት ነው። እዚህ እኛ ቤት እንደዚህ አይነት ኮተታ ኮተት የለም። አለ ብላችሁ የምትሉ ከሆነ ቅድም ወንድምነት እንዳለው ለዜድ ሰጠዋለሁ። አሁን የፈለጋችሁትን ገድል ብላችሁ የምትሉትን የእኛ ቤት የተጻፈ በኢትዮጵያ ወንጌላውያን ቤተክርስቲያናት ታሪክ ውስጥ የተጻፈ ከአፄ ምኒልክ በፊትም ከአፄ ምኒልክም ጀምሮ ያለ መጽሐፍ ካለ ይዛችሁኑ እኛን አንደበታችንን አስይዙን። ያውም በእውቀት ነው። እዚህ ገብቶ ለሚያወራ ሰው ቤቱ በመረጃ እስካወራ ድረስ ትልቁ ላይ ያደርገዋለሁ ያወጣል። እዚህ ቁጭ ብሎ ግን የህይወት ታሪክ አያነብም። እኛ አሁን ስንመጣ ገድሉን ሙሉን አይደለም ለእናንተ የምናነበው። እኛ ገድሉን በቤታችን ውስጥ አንብበን የትኛው ምዕራፍ ላይ የትኛው ገጽ ላይ የትኛው ወርሃ መስከረም ወይ ጥቅምት ወይ ህዳር ከሆነ የትኛው ክፍል ላይ ከቅዱሳት መጽሐፍት ጋር እንዴት እንደሚጣላ አንብበን ነው የምንመጣው እንጂ እንደናንተ አንድ ማሰው ሰብስበን ይሄ ሰው የህይወት ታሪክ አይደለም የማስነበበው። ካነበብክም ሜን ፖይንቱ ላይ ለምሳሌ አባባ ዋንዳሮ እንደዚህ ተብሎ ተጽፎላቸዋል። ይኸው የለበሱት ልብስ የዘላለም ሕይወት ይሰጣል ብሎ የለ እንዴ? እናንተ ነውረኞች ብላችሁ እንድትሉ ነው የምንፈልገው። ወይ የተፉት ምራቅ እኮ ለዘላለም ሕይወት ዋስትና ነው ብላችሁ እኮ ጽፋችኋል። የምን ሰው የራሳችሁን ታሪክ ደብቃችሁ ለምን ሰው ታሪክ ላይ የምትንጠልጠሉ ብላችሁ አሳፍሩ። በሉና ኑና በሉና ንገሩን። በእውነት ቆመው ሽንታቸውን ሲሸኑ ሽንታቸው ያረፈበት ቦታ ላይ እሱን አፈር የቀመሰ ሰው የዘላለም ሕይወት ያገኛል ብሎ የሚል እንደናንተ የተጻፈ ኮተታ ኮተት ካለ አሳዩን። እኔ ዛሬ ቲክታክ አይደለም ሶሻል ሚዲያ ሙሉ በሙሉ ለቅቄላችሁ እወጣለሁ። እንዲህ የሚል አርቲ ቡርቲ ነገር አምጡ፣ እኔ ካፈርኩበት ማለት ነው። ይኸው እኔም ወንድሞቼም እዚያ አለን። ስለዚህ መታችሁ ማሳየት ነው። መረጃ ያለው ጴንጤ ገድል አለው እናንተ ቤት ተዝቆ የማያልቅ ምናምን ነገር ብላችሁ ያላችሁትን አምጡ። ኦኬ ሉተር ራሱ ብለዋል አይደል? ሉተር ፈሱ ምናምን ነገር ብለዋል አይደል? ኦኬ በፈሱ አጋንንት ይወጣል ብሎ የሚል የተጻፈ ሪትን የሆነ
በሉትራውያን የሚሆኑ እንደዚሁም በተቀሩት አጠቃላይ ወንጌላውያን ሪፎርሜሽን ፋዘር ብለን ስለምናምነው ስለምንቀበለው ሉተርም ማለት ነው እንደ እግዚአብሔር ቃል የተናገረው እንቀበላለን፣ እንደ እግዚአብሔር ቃል ያልተነገረውን አንቀበልም። ግን የተጻፈ ካለ ኑ እናሳዩን። በእኛ በወንጌላውያን አጠቃላይ እንደ ሪፎርሜሽን ፋዘር በፈሱ አጋንንት ያወጣል ብሎ የሚል ካለ እናቱ የወለደችው ኦርቶዶክሳዊ ካለ መጥቶ መጽሐፉን እዚህ ፊት ለፊት ላይ ይክፈተው፣ ገጹን ምዕራፉን በማን እንደተጻፈ መቼ እንደተጻፈ ከመቼ ጊዜ ጀምሮ ለአገልግሎት ለጥቅም የምናውለው እሁድ እሁድ እንደናንተ የምናነበው ከሆነ ኑና አሳዩን። በመድኃኒዓለም ዛሬ እኔ ሞፈሬን እሰቅላለሁ ማለት ነው። እንደዚህ አይነት ኮተታ ኮተት ግን እኛ ቤት እኛ ህይወት ውስጥ የለም። ጴንጤ ጽድት ያለ እምነት መሆኑን ያው እግዚአብሔር ምስክር ነው፣ እኔ መሰክራለሁ። ስመሰክር የሚያውም ደግሞ በጄኒውን በሆነ ነገር ነው። እንዲሁም ብዬ ስላለሁበት በጭፍንነት አይደለም የምናገረው። እንደዚህ አይነት ከእንዲህ አይነት እንደ አሜባትል የተጣበቀ የሰው ታሪክ የለንም እኛ። ታሪካችን ታሪኬ መስቀሉ ጋር ነው ጀምረው፣ ኢየሱስ ጋር ነው ጀምረው። የኛ መነሻ መድረሻ የህይወታችን ጅማሬ ፈጻሚ ኢየሱስ ክርስቶስ ነው። አለቅ። ይሄን ላለን መታችሁ መረጃ ማሳየት ትችላላችሁ። ቤቱን በስርዓት ወገኖች ይመሩታል። ዜዶ እንኳን ደህና መጣህ። ቀጥሎ እንብነት ቴንክ ዩ ሞዴሬተር ፉል ነህ፣ አክሰስም ሰጥቻለሁ። ቴንክ ዩ እና ምሩት ትንሽ ጥሩ አይደለሁኝም፣ ግን ድምፅ ብሩኬ ቆያለሁ። ሆፍሌ እኔ እኛ ጋር 2 AM እንደ ሞርኒንግ ነው። ብሩኬን ብቻውንም ስለነበረ ለዛም ነው የገባሁት። ሀሳብም ከታች ሆኜ እኛ ገድል የለንም። ገድል ስንል እንግዲህ በዚህች በተለይ በኦርቶዶክስ ቤተክርስቲያን እንደሚታወቀው አይነት የሰው ታሪክ አይደለም። እኔ አይ ዶንት ቲንክ ኢቨን ኤርሚ አንተ ታስተካክለኛለህ ምናልባት ከተሳሳትኩኝ፣ የሰው ታሪክ የተጻፈበት ቦታ ብቻ በገድላት መጽሐፍ ላይ ያለ አይመስለኝም። እንደ አባባ ዋንዳሮ ማለት ነው። አባባ ዋንዳሮ እኮ የወንጌል አርበኛ የተባሉበት በወላይታና በአካባቢው በተለይ ደግሞ ከአዲስ አበባ በሄዱ ሚስዮናውያን አይ ቲንክ አንዱ የሆኑ ሁለቱ ዶክተሮች ይመስሉኛል። ከዛ በኋላ እሳቸው በ1920ዎቹ ምናምን እንደዚህ ነገር ውስጥ መጀመሪያ አካባቢ ወደዛ ወደ ወላይታ ይሄዱ። ከዛ በኋላ ደግሞ በወንጌል ስራ ውስጥ አባባ ዋንዳሮን ጨምሮ 10 ሰዎች አስተምረው አጠመቁ። አባባ ዋንዳሮ ትምህርት ባይኖራቸውም ሌላ ነገር ባይኖራቸውም ግን ለወንጌል በቃ እጃቸውን ሰጡ። ቅን ሰው ነበሩ። ለወንጌል ሲላኩ የሚላኩ ናቸው። በቃ ታሪካቸው ይሄ ነው። በነገራችን ላይ ከዚህ የተለየ ምንም አዲስ ነገር የለውም። በቃ ለወንጌል ሄዱ። ትምህርትም አልነበራቸው ምንም አልነበራቸውም። ግን በቃ እግዚአብሔር በሰጣቸው እድል ጌታን አገለገሉ። አይ ቲንክ 8 ወንዶችና 2 ሴቶች ይመስሉኛል ከእሳቸው ጋር ተጠምቀው የነበሩ። በቃ ሁሉንም አሰልጥነዋቸው እነዚህ ሚስዮናውያን ላኩ ነው። አለቀ። እኔ ኤርሚ እኔ አሁን አንተ እንድታስተካክለን የምፈልገው ምናልባት እኔ አንተ ስለሆንክ የዚህ የገደል ኤክስፐርትም ብዙ ስላነበብካቸው ምናልባት እኔ የሳትኩት ነገር እንዳይሆነው እኔ እስካሁን ባለኝ መረጃ እስካሁን ድረስ እንደው መግለጥ የምችላቸውን በተለይ ኦንላይን ያሉትን ገድላትና ድርሳናት ባነበብኩት መሰረት አንድም ገድል ላይ የገድለ አርሴማን የአርሴማን እንትን ውሰድ የፈለግከውን ብትወስድ አንድም ቦታ ስለነሱ ነገር ብቻ የወንጌል ስራ ተጋደሉ ምናምን የለም። እኔ እስካሁን አላነበብኩት። ካለ ታርሙኛላችሁ። እኔ እስካሁን ያየሁት ነገር ምንድነው ካላችሁ፣ ለምሳሌ ገድለ ክርስቶስ ሰምራን እኮ ብታነሳ እኮ ኤርሚዬ ብታነሳ እኮ ሴትዮዋ እኮ መጀመሪያ እኮ ሰራተኛዋን በጉጠት በጋለ ብረት እኮ ስለምታናዳ ስለነበረ በጋለ ብረት አንገቷ ድረስ ሰንጥቃ ገላት። ከዛ በኋላ ወይኔ ምን ሆኜ ነው ምናምን ብላ እንደው በቃ እኔ እንዳገለግል የምትፈልግ ከሆነ እግዚአብሔር ጋር ማለት ነው እንዳገለግል የምትፈልግ ከሆነ በቃችን ሴትዮ አስነሳልኝ የገደልኳትን እኔ መተኛት አልቻልኩ ምናምን ብላ ጨካኝ እኮ አረመኔ ሴት እኮ ነች እኮ የገደለች ገዳይ እኮ ሴት እኮ ነች። ከዛ በኋላስ እንደገና ደግሞ በቃ ሴትዮዋ ስትነሳላት ወደ እግዚአብሔር መጥቶ አናግሯት በቃ ወደ ገዳም ልሂድ ብላ እዚህ ወደ እንትን አካባቢ ይመስለኛል ወሎ አካባቢ ያለ ገዳም ይሄ እንትኑ ትልቁ ገዳም ነው አይደል ኤርሚዬ? የዛ አካባቢ ነው የሄደችው አይደል?
ከዛ በኋላ እዛ ስትደርስ ልጅ ስለማይገባ ገዳም ውስጥ ልጅ ስለማይገባ ህፃን ልጅ መንገድ ላይ አጥሩ ጋር ለጅብ ሰታ የገባች ሴት እኮ ነች። ለጅብ ሰታ የገባች ሴት። ከዛ በኋላስ ከስንት ዓመት በኋላ ከ12 ዓመት በኋላ ይመስለኛል ቆማ እየጸለየችበት ባለችበት ሌሊት ኢየሱስ ተገለጠላት ይላል። ኢየሱስ ተገለጠላት። ኢየሱስ ተገልጦላት ከዛ በኋላስ እንደው በቃ ጥለኸኝ አትሂድ ብላ እንደው በቃ ምንድን ነው ያላት? በአንቺ ገዳም ማነው በአንቺ እንትን የአንቺን ይህንን እንትንሽን የሚቀበልን በአራት ወር እንደሚመጣ ዝናብና እንደሚያረሰርስ እንደዛ ጠብታ ሰውን ሁሉ ይዘሽ እየመራሽ ወደ መንግስተ ሰማይ የምታስገቢ ያደርግሻለሁ ሲላት፣ አይ እኔ እሱን አልፈልግም፣ እሱ ብቻ አይበቃኝም፣ እኔ በቃ ነፍሴ ከስጋዬ በምትለይበት ጊዜ በክብር የሚቀበሉኝ መላእክቶችን አዘጋጅልኝ ብላ ለመነችው ይላል። ይሄ ጉደኛ ገድል። ከዛዝ እንደሱ ከሆነማ ችግር የለውም፣ አንቺ እንደውም እሱን የጠየቅሽኝ፣ እንደውም እናቴ ማርያም በክብር መታ ትወስድሻለች፣ ስጋሽ ከነፍስሽ እንትን ሲል በክብር መታ ትወስድሻለች ብሏት እንግዲህ ኢየሱስ በየሳምንቱ እየመጣ የሚያነጋግራት ኢየሱስ በአንቺ በኩል ሰዎች ወደ መንግስተ ሰማይ ይገባሉ የሚላት በአንተ ቅዘን በአንተ ብድብድ በተክለ ሃይማኖት ገዳም የሚንትን የሚል በብድብድ በአንተ ብድብድ የሚያዝና የሚሞት ይገባል የሚል የእነሱ የቃቃ አጫዋች ወፍ ሰራና ነፍስ እፍ አለባት እንደሚለው እንደ ሙስሊም እንትን እንደዚህ የቃቃ አጫዋች ነው ለእነሱ እኮ። የእነሱ ገድል እኮ በዚህ የተሞላ ነው። ተአምረኛ እኮ ነው የእነሱ ገድል እኮ። ኢየሱስ ክርስቶስ እኮ ቃቃ አጫዋቻቸው ነው የእነሱ እኮ። በቃ እየመጣ ከአንቺ እንደውም ሴትዮዋ እኮ እንደውም እኮ ከማርያም ጋር እኮ ሁሉ ጥላላት እኮ። ተጣይ እኮ ነች እኮ ሴትዮዋ እኮ። ማርያም እኮ በጣም የምትናደድባት ሴት እኮ ነች እኮ። ገድለ ክርስቶስ ሰምራ እኮ ክርስቶስ ሰምራ ማለት እኮ የማርያም ጠላት እኮ ነች በገድላቸው መሰረት ማለት። አይዋደዱም እኮ ሁለቱ። የትኛው ማርያም እንደሆነች ምን ባላቅም ማለት ነው እንዴ። ማለት እኔ አንድም ቦታ ነው እኔ የምላቸው የእነሱ ገድል ላይ እግዚአብሔር ኢየሱስ ክርስቶስ መጥቶ ይህን ቃል ኪዳን ሰጠ ካላለ እንደው እውነት እኔ ኤርሚ ምህረት አድርግልኝ። እችን ብቻ ጥያቄ ልጠይቅህ። ይህን ገድል የትኛውም ገድል ኤርሚ ቃል ኪዳን ተቀብለዋል፣ ከኢየሱስ ክርስቶስ ጋር ተገናኝተዋል፣ ኢንካውንተር አድርገዋል። ኢየሱስ ክርስቶስ እንደዚህ እንድታደርግ እንደዚያ እንዲያደርግ በሱ እንዲገባ እንደዚህ እንዲያደርግ ምናምን 8 ትውልድ እንዲማር ምናምን ኢየሱስ ክርስቶስ ሰጠ የማይል ገድል አለ ኤርሚዬ? ታሪካቸው ብቻ የሰሩት ስራ ብቻ አለ? ተሳስቼ እንዳልዋሽም ብዬ ነው ኤርሚዬ። የለም በሙሉ ኢንካውንተር ሲያደርጋቸው ራሱ ቀርቦ በአካል ሁሉ መጥቶ ከንፈራቸውን ወንዶቹን ከንፈራቸውን ሁሉ ስሞ ነው በጌታ ኢየሱስ። እያንዳንዱ አሁን ታቦት ተቀረጸለት የተባለ ኢትዮጵያ ውስጥ ገድል ተብሎ የተጻፈለት በሙሉ ኢየሱስ ክርስቶስ መጥቶ ከንፈሩን ስሞታል። በእነሱ ትርክት ማለት ነው። እና ማንም ተገለጠለት ያልተባለ አንድም የለም። ለሁሉም ተገልጦላቸዋል ባለው እና ትክክል ነህ። ምንም ስህተት የለም። አሁን ይህንን አምጥተህ ታዲያ ኤርሚዬ ይህንን አምጥተህ አባባ ዋንዳሮ ወንጌል ሰበኩ ከአዲስ አበባ የሄዱ ሰዎች የሚታወቁ እኮ ናቸው። ደግሞ ኤርሚዬ በ1906 እየተባለ እኮ እየተነገረ ነው። በ1920 እየተባለ እየተነገረ ወደ ወላይታ ይዘው ሄደው እነዚህ ዶክተሮች ሄደው እኚህን ሰው አገኙ፣ ወንጌል ሰበኳቸው፣ እነሱ ደግሞ አጠመቋቸው። እኚህ ሰውዬ ደግሞ ጌታን ስለሚወዱ አብረው ወጥተው ሄደው ወንጌል ሰሩ የሚል ከክርስቶስ ሰምራ ገድል ጋር እኩል ታደርጋለህ? እኔ አንዳንድ ጊዜ ኤርሚዬ ምን እንደሚመስል ልንገርህ፣ በእውነት በጌታ ፊት ልንገርህ፣ ይሄ የነሰሙ ሀሳብ አይመስለኝም ኤርሚዬ። ምናልባት እግዚአብሔር እንደገና ይሄ ነገር እንዲቀጣጠል እየቀሰቀሰው ይመስለኛል። እንደገና እንዲነሳ እንደገና እንዲወጣ ገብቶሃል? ምናልባት እኔ እንደውም ተመልሼ ሁሉ ልገባ እኮ ሀሳብ ነበር እኔ አንተን መጥቼ ናልልህ ማለት ነው ቢረጋጋ እንትን ቢል ናልልህ ተመልሼ መጥቼ እዚህ ተመልሰናልኝ ኦፖርቹኒቲ እንጠቀም ልልህ። ምክንያቱም ለምን እንደሆነ ታውቃለህ? እኔ እንደ ኦፖርቹኒቲም እግዚአብሔር እየሰጠን ይመስለኛል ኤርሚ አንዳንድ ጊዜ
እንጂ አሁን ይሄ ግን መደማመጥ ቢኖር ነበር። አየህ እንጂ እሱን እኮ ነው የምልህ። እሱን እኮ ነው ወይ አስወርደውና ወይ በደቂቃ ይሆንና ምናምን ብዬ ልለው ነበር፣ ግን አልቻልኩም፣ ሰለቸኝ። እኔም ስለደከመኝ በቃ ተው በቃ ብዬ ወረድኩኝ ነው መጣሁ እዚህ እንጂ ተመልሼ ገብቼ ነበር። የሚገርም ለማረጋጋት ብዬ ማለት ነው። ግን ኤርሚ እኔ አንድ ነገር ልንገርህ፣ በሕያው እግዚአብሔር ምስክር ፊት ነው ምስክሬ ነው። አንድ በጣም የሚገርመኝ ነገር አባባ ዋንዳሮን ከገድላት ጋር ሊያነሳ የፈለገ ሰው በአይምሮ ያለ ሰው አይመስለኝም። እኔ እግዚአብሔር ምናልባት በዚህ እንደገና አንዳንድ ነገሮች አየህ የሚገለጡ ነገር እንዲገለጡ እግዚአብሔር እድል እየሰጠ ነው ብዬ ነው ማምነው። ይሄ የሰው አይምሮም አይመስለኝም። ምክንያቱም እኔ እነሱ ራሳቸው ይሄንን አባባ ዋንዳሮን ይዘው መጥተው የእነሱ ገድል እንዲነካ የሚፈልጉ አይመስለኝም ኤርሚ። ስለዚህ አንዳንድ ጊዜ አንዳንድ ነገሮቻችንን እንደ ጉድ ኦፖርቹኒቲ ብንጠቀምባቸው መልካም ነው ብዬ ነው ማስበው። አሁን እናንተ ቀጥሉ። ጌታ ኢየሱስ ዘመናችሁን ይባርክ። በጣም አሪፍ እድል ይመስለኛል ኤርሚዬ። ይቀጣል፣ እንደውም ይነሳ። አባባ ዋንዳሮ መጽሐፉን የሚያውቁ ሰዎች፣ መጽሐፉን ታሪኩን በደንብ የሚያነቡ ሰዎች፣ ወይም ደግሞ አንተም ካለ መጽሐፉ ይውጣ። እነሱ ሊያደርጉት የፈለጉት ጉግል ላይ ነው ያነበብኩት የአባባ ዋንዳሮን ምን እኮ 20 ፔጅ 30 ፔጅ እኮ ነች ኤርሚ። እኔ ራሴ አንብቤያታለሁ፣ ረስቻት ነው እንጂ በጣም እኮ ኢዚ ነች እኮ። ልክ ነው። የመጀመሪያ ሚሽነሪዎች ሲመጡ ወንጌል በወላይታ ውስጥ እንዲገባ ስለሳቸው እና ስለነ አባባ ማናቸው ጎሌ ናቸው። እንደነ የቃለ ሕይወቱ ደግሞ አባባ ኬዳሞ አንድ 4-5 ሰዎች ናቸው። አባባ ኬዳሞን የመሰሉ ምናምን እንደነሱ አይነቶችን አንብቤያለሁ። ምክንያቱም ደቡብ ነው አብዛኛው። ይሄ ደቡብ ነው። ደቡብ ክልል ሸዋን አይመለከትም። ልክ ነው። በሙሉ በወንጌላውያን አማኞች ታሪክ ውስጥ እኮ አብዛኛውን ፋና ወግ የሚባሉ አባቶች ያሉት ደቡብ ላይ ነው እና ምዕራብ ኢትዮጵያ ውስጥ ነው። ምዕራብ ኢትዮጵያና ደቡብ ላይ ነው ያሉት። በአብዛኛው ደቡብ ነው ያለው እና እነኝህን ታሪክ አንብቤያለሁ። ስለና አባባ ጎሌ ነው እና አባባ ኬዳሞ አባባ ዋንዳሮም ማለት ነው። እኛ ታሪክ እንጂ ገድል የለንም ኤርሚዬ። በአጭር ቃል እኛ ታሪክ እንጂ ገድል የለንም። እኛ ገድል የሚባል ነገር በኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት ውስጥ ገድል የሚባል ነገር የለም። ገድል ስራ ከሆነ ስራ በቃ መስራት፣ ወንጌል መስራት ከሆነ እሱን እንቀበላል። የሐዋርያቱ አይነት ሐዋርያት ስራ ገድል ነው ይላሉ እነሱ አይደለ? የሐዋርያት ስራ አይነቱ አለን እኛ ማለት እንደሱም ያለ እንደው በጣም የተጋነነ ሳይሆን ኢየሱስን መመስከር በቃ መመስከር፣ ኢየሱስን ለሰው መመስከር ማውራት። ይኸው ስለተመሰከረም ነው 30-40 ሚሊዮን የደረሰው የኢትዮጵያ ወንጌላውያን አማኞች ህብረት አባላት ማለት ነው። ከዚህ ውጭ ግን ሰንበዲ ተገለጠልኝ ብሎ የሚቃዥበት ሰንበዲ በጠላ እና በጉሽ እንትን ጠዋት ተቀምጦ አይኑ ቦዞ እንደፈለገ ተነስቶ የሚጽፈው አይነት እኛ እንደዚህ ቅጥ ያጣ ጽሁፍ እኛ ቤት የለም። እንደዚህ አይነት ጽሁፍ ቢመጣ ይኸው እኔም ኤርሚም ኤቭሪባዲ የወንጌል አማኝ ነኝ የሚል የመጀመሪያ ያንን ወስደን በእሳት እያቃጠል እየቀደድ ምንጥል እኛ ነን። እንደዚህ አይነት ቀልድ ህዝብ ቤት አይሰራም። ጌታ ኢየሱስ ይባርክ። ወንድምነት ተባረኩልኝ። ብሩኪሻ ሁላችሁም ሰውልዬ ትንሽ እኔ ደከመኝ። ኦልሞስት 2:20 የሆነ እዚህ ለሊት 3 ሰዓት እንኳን ልተኛ ወደ ስራ ለመሄድ። መደማመጥ ቢኖር እኛ የትኛውን ቤት ላይ ቢከፈት ችግር የለብኝ። የመጣሁትም ቅድም እንዳልከው መደማመጥ ቢኖርበት ኖሮ እድሉን ተጠቅመን አይቀጡ ቅጣት ነበር የምንቀጣቸው በራሳቸው መጽሐፍ። ግን መደማመጥ ደግሞ ሰውም ስለነበረ ኦልሬዲ የተበወዘ ሰው ነበረ። ገባ አንድ መደማመጥና ብሩኬ እኮ አሳዘነኝ እኮ እድል አልሰጣሉት በኢየሱስ እያየው ነበር። በተለይ ደግሞ ሰሙ የሚባል ሰው ምን አይነት መንፈስ እንደሆነ ያለበት ሆይ ባለፈው ከዚህ በፊት የነገርኳቸው አንድ መልእክት ወገኖች፣ ያቺ የጥቁር ድመቷ ደም ባይዞ እሱ ሰው ነው። ይሄ ሰው እና ከጥልቅ ጉድጓድ ውስጥ ነው 2 ቀንድ ያለው አውሬ ነው ወጥቶ አጠገቡ ቆሞ ያየትን ቃል ኪዳን ያደረገው በጥቁር ድመት ደም ነው። እና በመልእክቱን ያኔ ነግሬያቸዋለሁ በጨረፍታ። እሱ ሰው ነው፣ ይሄ ሰው ነው። ለዚህ ነው እንደዚህ በቃ ላው ላይ በቃ እኔ እንደዚህ ሰው እንደዚህ አይነት ቀንድን ያብቅሎ አይቻላቅም። እነዚህ የኢሉሚናቲ አይነት ነገር የሚመስሉ ምናምን ነገር ቀንድ አድርገው ምናምን ነገር የሚሄዱ አይነት ነው። እንደዚህ አይነት የሰው ርዝመት ቁመት በሰው አካል ነው። አጋንንት ከጥልቅ ጥልቅ 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 ጉድጓድ ውስጥ ነው የወጣው።
እና ለዚህ ነው የሚንቀዠቀዣው ማለት ነው። እና እኔ ከሱም ጋር ምንም ጊዜ አግኝታችሁም ልታወሩም አችሉም፣ አያስወራም ማለት ነው። እና ከዚህ መልዕክቱን የነገርኳችሁ ያ ሰው እሱ ነው። አዎ አማኑኤል ቤተክርስቲያን ሄዶ ተጸልዮለት አጋንንት ወጥቶ ነበር። በጣም የሚገርማችሁ ሪከርድ እንኳን ሳያደርጉት እንዴት እንደ በራሱ ሞባይል ነው ሪከርድ ያስደረገው። ጓደኛው የህይወት ብርሃን ቤተክርስቲያን አባል ነበር። በሱ ሞባይል ቅዳይ ብሎ እና ቪዲዮን አልያዙትም፣ ግን የአዋሳ አማኑኤል ቤተክርስቲያን አገልጋዮች ሙሉ በሙሉ ይመሰክራሉ። ከላይ ከፓስተር ከጌትነት ጀምሮ ማለት ነው። አውርቻቸዋለሁ። ሁለቱንም ፓስተሮች አውርተናቸዋል። እና አጋንንት ወጥቶለት ነበር። ተመልሶ ወዲያው ነው እንትን ያለበት እና በዚያን ጊዜ ነው እኔ እግዚአብሔር ያሳየኝ። እግዚአብሔር ጻድቅ ነው አልኳችሁ። እና ይሄ በጥቁር ድመት ደም ነው ቃል ኪዳን ያደረገው። እና ይጩህ ተዉት፣ ግን እኛ ስራውን እንሰራለን። እሱ ባለበት ቤት ገብተው ጭቅጭቅም ራሱ አያስፈልግም ወይ? እሱን አስወርዶ ሌሎቹ በስርዓት የሚያወሩ ከሆነ ማውራት ይቻላል። ሌሎቹ ቢያንስ ከሱ የተሻለ ያደምጣሉ። ደቂቃም ያ ልጁም ቤቱን መምራት አይችልም፣ አውቆ ነው። እኔ እዛም ቤት ከዚህ በኋላ ብዙ እንደው ባትሄዱ ነው ብዬ የምለው። ምክንያቱም ቤቱን በስርዓት አይመራውም፣ አውቆ ነው የሚፈልገው፣ አውቆ ነው። እና ይሄን ነው ብዬ የምለው። ተባረኩ። ብርኬ ቤቱን ምራው። ቴንኪው። እነሱ ሁሉ ተባረኩልኝ። ዜድ ሳትወጣ ጌታ ኢየሱስ ብርክ ያርጋችሁ። ወንድማችሁን ሰምታችሁ ስለወጣችሁ ኤርሚዬ፣ አንተ ተናግረህ ከወጣህ በኋላ እሱን ሰምተው የሚወጡ አልመሰለኝም ነበር እያለ ከእነሱ ጋር በጣም በቃ የሆነ ሙድ ይዞ ሲሳሳቅ ነበር። እና ይሄ ሰው ግን ብታምኑም ባታምኑም ከጀርባው አንድ የሆነ ተልኮ አለው። ዝም ብሎ ብቻውን አይመስለኝም። እኔ እንደዚህ የሚሆነው እየከፈተ ወይ ትምህርት ተማርኩ አይል አወቅኩ አይል ሁሌ ጠያቂ ነው። ሁሉ ቤት እየሮጠ ይገባል። ራሱ ቤት ሲከፍት አያስከብርም። ሰሙን ይጠራዋል ጫጫታ እንዲኖር። ሰሙ ያው ፍርሃት ስላለበት ጉዱም እንዳይወጣ ነው። እሱ ያው በስድብና በጩኸት እንዲበጠብጥ ነው የእሱ እንትን። ያ ኪንግ የሚባለው ልጅ አይታችሁት ከሆነ ኪንግ የሚባለው ልጅ ሰሙ። ይሄ ደግሞ አሁን ኤርሚያስ ተጨምሯል። አንድ አይነት ተልእኮ ነው ያላቸው። በቃ ጴንጤዎች ምንም ነገር እንዳይሰብኩ እየገቡ አፋፋቸውን ማለት እንዳይናገሩ ማድረግ። ስለዚህ ሰሞኑን ደግሞ ታውቃላችሁ ጉዳቸው በስላሴ ስለተዝረከረከ ሙሉ ወንጌልን ከን እየፈለጉ ሰሞኑን ሲከሷት ነበረ። የሆነ የቆየ ፋይል አውጥተው እና ይሄንን ጉዳቸውን ለመሸፈን እየተሯሯጡ ነው። ግን በዚህ አይሆንም። እኛ በመንፈስ ቅዱስ እርዳታ ነው እኛ ሁሉ ነገር የሚሆንልን የሚሳካልን። አሁንም እየተዋጋቸው ነው። ቅድም ዜድ ሲል ነበረ ይሄ እግዚአብሔር ጣት ይመስለኛል ሲል ነበረ። እኔም እንደዛ ነው የምለው። እና እግዚአብሔር ይባርካችሁ። ግን ብሩኬ እንደዚህ አይነት ቦታ እኔ የሚመችህ አይመስለኝም። አንተ ከባህሪ ሳየው ምንም ሊያናግሩህ አልቻሉም። ስልክህን አፍነው ይዘውታል። ተራ ሲደርስ ሰሙ ዝም ቢል አንዱ ይገባል። ሊያናግሩህ አልቻሉም ነበረ። ግን እግዚአብሔር ይባርካችሁ። ግን ጌታ እየረዳን ነው፣ እየረዳችሁ ነው። በጣም ነው ደስ የሚለው። ኤርሚዬ እግዚአብሔር ይባርክህ ስለከፈትክ ወንድሞችን ከዛ ስላስወጣቸው እኔ ደስ ነው ያለኝ። ጉዳቸው ስለሚወጣ መደማመጥ ስለሌለ እንጂ የራሴ ልገባ ነበር እኮ ዜድ ከመግባቱ በፊት ልገባ ነበር። ዜድን ቢመጣ እኛ ሶስታችን ሆነን ብሩኬ፣ ዜድ፣ እኔ ሆነን እነሱም እንደዚህ ሶስት ተረጋግቶ የሚያወራ ሰው ቢኖር ርዕሱን የተደረገበት ጉዳይ ላይ ቢወራ በጣም ነው የምፈልገው። ምክንያቱም የኦርቶዶክስ ነገረ ድነት ትምህርቷ 80% የሚቀዳው ከገድላት ድርሳናት እንጂ ከመጽሐፍ ቅዱስ አይደለም። በእኔ ግምት ማለት ነው 80% የሚቀዳው ከገድላት ድርሳናት ነው፣ ኖት ከመጽሐፍ ቅዱስ። የመጽሐፍ ቅዱስንማ አያምኑትም። ተጠምቀውም አይድኑ፣ ቆርበውም አይድኑ፣ ፍታት ብለውም አይድኑ፣ ምንም ብለው አይድኑ። ያው ሊቀ ሊቃውንቱ የተባሉት በሙሉ ብንሞት የሚጠብቀን ሲሆን ነው አይደል እያሉ ብለው የሚሉት አይድኑ። እና የኦርቶዶክስ 20% መጽሐፍ ቅዱስ ላይ ያለ ትምህርት ካሌለ በስተቀር 20%ም ይኸው ጥምቀቱ፣ ቁርባኑ የሚበላውና የሚጠጣው ላይ ነው እነሱ ትኩረት የሚያደርጉት፣ ኖት ጌታ ላይ። በጌታ በኢየሱስ ክርስቶስ በማመን ላይ አይደለም። በየቅዳሴው መካከል ዘያምን በወልድ በሕይወት ዘላለም ብለው ይላሉ እንጂ ከዮሐንስ መልእክት ላይ የተወሰደ በልጁ የሚያምን የዘላለም ሕይወት አለው
ልጁ ያለው ህይወት አለው ብሎ የሚለውን እሱን ይላሉ እንጂ ማንም ኢየሱስን ስላመነ የዘላለም ህይወት አለው ተብሎ በኢትዮጵያ ኦርቶዶክስ ታሪክሳን አይታመንም። ውሸት እኮ ነው ወንድሞች እናቶቼ። ቃሉ እውነት ነው። እነሱ ግን በዜማም ብለው ቢሉት በስብከትም ብለው ቢሉት ማንም ሰው ኢየሱስ ክርስቶስን ስላመንኩ መንግስተ ሰማያት እገባለሁ ብሎ ማንም ሰው አያምንም። ማንም ሰው አይልም። ካልክም ድፍረት ነው። እንዴት አይነት ግድም አደግነት ነው ብሎ የሚሉ እና 80% ትምህርታቸው መቃብር የሚበላ የሚጠጣ በቅዱሳኑ ስም በጻድቃኑ ስም ዝክራቸውን የዘከረ ጸበል ጸሪቃቸውን ያወጣ በቃ እንደዚህ መጽሐፍ በስማቸው የጻፈ ያጻፈ የደጎሰ ያስደጎሰ በመጽሐፍ ቅዱስ አምነህ እኮ አንድ ሰው እንኳን ይድንልሃል እኮ አይባልም። በኦርቶዶክስ ገድልን ግን አንድን ገድልን ግን አምነህ 50 ትውልድህን እምርልሃለሁ ብሎ ይላል። 50 ትውልድ ገድለ መጥምቀ ዮሐንስ ማለት ነው። ገድለ መጥምቀ ዮሐንስ የዘካርያስ ልጅ መጥምቁ ዮሐንስ ማለት ነው። 50 ትውልድ ድረስ ይማርልሃል ብሎ የሚል ትምህርት እኮ ነው ያላቸው። አንተ ስላመንክ 50 ትውልድ ከአንተ በኋላ ያለ ምን እንደዚህ አባት አያት ቅድመያት ቀማያት ምናምን ነገር ብሎ እንግዲህ 50 ትውልድ ምን ተብሎ እንደሚጠራ አስብ። ምንጅላት ነው ምንጅላት ብቻ ብትለው ሁሉ ያልቅባል ማለት ነው። እና እንዲህ አይነት ኮተት ይዘው እኛ ፊት እንዴት ሊቆሙ ይችላሉ? አይቆሙም። ካሉ ግን ይምጡና እዚህ ማውራት ይችላሉ። ብርኬ የቤቱ ምራው። ቴንኪው ወንድሞችም ስላሉ ስጣቸው። ቴንኪው ብርኬ ያለህ እሺ ሶል አለ ሶል እሺ የሉም እሺ ሶል 5 ደቂቃ ብሏል። ብርኬ ያለ አትሰማም? ይሰማ ነበር። ገድል ነው ወይስ ደግሞ ጴንጤ ገድል አለው የገድል መጽሐፍ አለው ብሎ የሚል ሰው ካለ ይግባ። ርዕሱ መጽሐፍ ስለማልችል ነው። እትዮ ሜርሲና ማነው ዳግሻ የነበሩ ይጽፉልኝ። እነሱ ጋር አሜሪካ ነው። ጥሩ ሰዓት አይደለም፣ ሊተኙ ይችላሉ። አሁን አልቀሰቀሳቸውም። ጴንጤ ገድል አለው ብሎ የሚል ሰው ካለ አንድ፣ ወይ ደግሞ የሐዋርያት ሥራ መጽሐፍ ገድል ነው ብሎ የሚል ሰው ካለ መምጣት ይችላል። እኛ ገድል ካለን ኑና የትኛውን መጽሐፍ ግለጡ አለን። የጴንጤ ገድል ነው ብላችሁ የምትሉትን መጽሐፍ በሙሉ ይዛችሁ ኑና ግለጡ። በቤተክርስቲያን የሚታወቅ ዕለት ዕለት ለጥቅም ለአገልግሎት ለጥቅም የምናውለው መጽሐፍ ካለ መታችሁ መግለጥ ትችላላችሁ። ናግለጥ ና ዴቫ እኔ ነኝ። ሉተር ገድል ካለው እኔ ነኝ ገደል የምከተው ራሱ ገድሉ ማለት ነው። ናግለጥ አንተ የሉተርን ገድል ብለህ የምትለውን ይዘና በመጀመሪያ አይኔ ያየ የሉተርን ገድል ነው የምከተው አንተ ካመጣ ማለት ነው። እኔ ብቻ አይደለም እዚህ ያለ በሙሉ የወንጌል አማኝ ማለት ነው። በሙሉ ተረባርበን እንደናንተ እንትን ጀርባችንን ቸብቸብ አናደርገውም። ጠዋት ግንባራችን አስነክተን ለሰላቢ ለመጋኛ ለቁርጥማት ለትክትክ እያልን አንስመው። እንዲህ አይነት ራብሽ ኮተት ነገር ጴንጤ ጋር አይሰራ። ግን አለ ብለህ ካልክ ናምጣ ዴቫ ናምጣ። የሉተር በል የካልቪን በል ማን የትኞቹንም ሪፎርሜሽን አባቱ ይጥራል። የአባባ ዋንዳሮን በል ዋቴቨር ማናቸውን የምጠራውን ይዘናና እኛ ፊት ግለጠው። አይ ይሄ ኮተት ነው ብለን የምንልህ አንተ ካመጣው እና አንተ እውነት ቤተክርስቲያን ቃለ ሕይወት የምታውቀው ሙሉ ወንጌል የምታውቀው ቤተክርስቲያናቶቻችን የሚያውቁት በመድረኮቻችን ላይ የሚነበብ ሳሙት፣ ግዙት፣ ተንተራሱት ብለው የሚል መጽሐፍ ካለ በእውነት እኮ ነው የምልህ። መጽሐፉ ራሱ አስመጥቼ ላይቭ እያየ በሳት አነደዋለሁ። ኦኬ የራሴ መጽሐፍ ስለሆነ ማለት እኔ ጴንጤ ስለሆንኩ የራሴ መጽሐፍ ስለሆነ እንደዚህ አይነት ኮተት ቃለ ሕይወት አትጽፍም። እንዲህ አይነት ኮተት ሙሉ ወንጌል አትጽፍም። 100% እርግጠኛ ነኝ። እንዲህ አይነት ኮተት አንጽፍም። አልተጻፈምም፣ አንጽፍም። እኛ ቤት ገድለኛው አንድ ነው፣ እሱም ኢየሱስ ነው። እኛ ቤት ዝነኛው አንድ ነው፣ እሱም ኢየሱስ ነው። በቃ አለቀ።
ግን አለ ብለህ ካልክ ና አምጣ። የሰው ባዮግራፊ ከሆነ አንድ ማት አለ እንዴ። ባዮግራፊ እንዴት ታዲያ የህይወት ታሪካቸው ላይ ጻፍ ነው እንዴ? ኦኬ አባባ ወንዳሮ የሚባሉ በወላይታ ዞን ምናምን ነገር ብሎ የተወለዱበት ቀበሌ እናታቸው ስም የአባታቸው ስም ይጻፋል። የቀድሞ የህይወት ታሪካቸው ይሄ የሰው ባዮግራፊ ነው። እና የእናንተ እኮ ባዮግራፊ እኮ አይደለም። የእናንተ እኮ እንዴ ስንት እኮ ነገር እኮ ነው። ስንት ነገር እኮ ነው ያለው። ዝር አይሉም ነው ያልከኝ? ዝር አይሉም። እሺ ሌላ ጥያቄ ያለው ሰው ካለ ማንሳት ይችላል። ከኛም ከወንጌላውያን አማኞች በዚህ ጉዳይ ላይ ጥያቄ ያለው ሰው ካለ ማንሳት ይችላል። ጥያቄ ሲነሳ ምናልባት ሊገቡም ስለሚችሉ ጥያቄ ያላችሁ ሰዎች ካላችሁ በዚህ ጉዳይ ላይ ማንሳት ትችላላችሁ። ማናችሁ? እሺ አሁን እጅን አስረሃለሁ፣ እዛ ትሄዳለህ ማለት ነው። እጅ ታስሯል። አንድ መጽሐፍ ብቻ አምጡልኝ። አንድ የጴንጤ ገድል ነው የሚል መጽሐፍ፣ አንድ መጽሐፍ ብቻ ነው የምትተባበሩ። አንድ መጽሐፍ በእውነት እኔ የሥላሴ ባሪያ አይደለሁም። አንድ መጽሐፍ ብቻ እኮ ነው ብዬ የምልህ እንደነ አቡነ ተክለ ሃይማኖት ተቅማጣቸው እንደነ ዘርዓ ብሩክ ጥፍራቸው እያልክና አንተ ጋር እንደምትሉት እኛ ጋር የተባለ ካለ አንድ መጽሐፍ ብቻ የምታመጡት። ይኸው የአባቶቼ አምላክ እግዚአብሔር ምስክር ይሆናል። ቲክቶኩ ይነዳል አልኩ፣ ቤቱ ነው የሚነዳው አልኩ። እኔ ብቻ አይደለም፣ እዚህ በጣም ብዙ የእግዚአብሔር ልጆች ስላሉ። አዎ እንዴ ግሎሪያ በሙሉ ቲክታክ ዘግተን ነው የምንወጣው። በሙሉ ይሄንንማ ካልተቃወምን በሙሉ ቲክታክ ዘግተን። አዎ እንደዚህ አይነት ነገር አይላም። ጴንጤ በእውነት ጴንጤ መሆኔ በጣም ከምኮራበት ነገር አንዱ ነው። እግዚአብሔር ምስክር፣ ሰዎችን ለማናደድ ብዬ አይደለም የምናገረው። በጣም ፕራውድ ከማድረግበት ነገር በቃ ሰዎች እግዚአብሔር በጸጋ እንደሚያገለግሉ እናውቃለን። ጌታ ጸጋን ይሰጣል እንዴ። በእጃቸው እኮ ሙት የተነሳ እኮ ሰዎች እኮ አሉ። ዕውራን የበራ ሰዎች እኮ አሉ። በሽተኞች የተፈወሱ አሉ። ትናንትና እኔ መጥቼ ውዳሴ ማርያም ከምደግምበት የእግዚአብሔር ልጅ ስም እኮ ጠርቼ፣ ክብሩ ለስሙ ይሁን፣ የእግዚአብሔር ልጅ ስም በታመመ ሰው ላይ እኮ ጠርቼ ስንቱን እግዚአብሔር እኮ አድኖታል። ወንድም አለም እና ኤርሚያስን ያዳነው ሊባል ነው ወዳጄ። ሀያት ሆስፒታል አጥር ስር የተኛውን ሰው ብቻ የአዲስ አበባ የቦሌ አካባቢ ህዝብ ብቻ በወቅቱ በዛ ያልፍ የነበረ ህዝብ ብቻ ያየው ሰው ብቻ በቂ ነው። በቂ ምስክር እኮ አልኩ። እና ኤርሚያስ አዳነው ተብሎ ይባላል። ምን ነው የሚያድነው? እኔ አሁን እስኪወዳጅ እንዴ የጠራሁት የእግዚአብሔር ልጅ ነው። የኢየሱስ የስሙን ኃይል ጠራው፣ ዘይት ቀባሁት፣ ጸለይኩለት። ነግራችኋል ከዚህ በፊት ብራስ ማነው ሀያት ሆስፒታል እና ሞኢንኮ አጥር፣ በተለይ የሞኢንኮ አጥር ስር ያለው የቀለበት መንገድ መሻገሪያው ማለት ነው። የሞኢንኮ ሰራተኞች በሙሉ ያውቃሉ። የኃይሉ ዮሐንስ ወንድም ንጋቱ ዮሐንስ የሚባል ወንድም እዛ ይሰራ ነበረ። የኃይሉ ዮሐንስ ወንድም ማለት ነው። ንጋቱ ዮሐንስ የሚባለው እዛ ሞኢንኮ ይሰራ ነበር። ያውቁታል እሱን ያን ሰው ማለት ነው። ስም እየጠራው ነው የምናገረው። ስንት ዓመት እዛ ድልድይ ስር ወድቆ ማለት ነው።
ሌሊቱን ሁሉ እንቅልፍ ጠፋ ከኔ። እግዚአብሔር ስለዚህ ሰው እንድጸልይ ያደረገኝ ማለት ነው። ጠዋት ሄጄ ዘይት አፈሰስኩበት፣ ልብሶቼን በሙሉ ወስጄ ያለበስኩት፣ ጥፍሩን ቆረጥኩለት፣ ዘይቱን አፍስሼ እግሩ ወንድሞቼ ናቶቼ በዚህ ነው ያልክ እኔ የሰው እግር እንደዚህ ቆስሎ አይቻላል። በቃ ይሄ ገምቷል፣ ሸቷል፣ ተልቷል የሚባለው ነገር በደንብ ነው የሚመጥነው። በማግስቱ ስመጣ ግን ታሪክ ተቀይሯል ብራዘርዬ፣ ታሪክ ተቀይሯል። ሰባት ጥቋቁር ውሾችና ሰባት የሰው አጽም ከውስጤ ሲወጣ አየዋለኝ በህልሙ። በጸለይኩለት ቀን አደረ። በማግስቱ ጠዋት ላይ እንዴት እንዳደረ እንዴት እንደዋለ እንዴት እንዳደረ ለማየት ስመጣ ይሄንን ህልም ነገረኝ እና ተነስቶ ምስራቅ መሰረት ክርስቶስ ቤተክርስቲያን የሰጠሁትኝ እሱ ልጅ እዛ ጌታ እንዲከታተሉ ማነው የጌታ ነገር እንዲከታተል በጌታ ዕውቀት እንዲያድግ ማለት ነው። እና አሁን ይሄንን ኤርሚያስ ነው ያደረገው ወይስ ኢየሱስ ነው ያደረገው? ኢየሱስ ነው ያደረገው ብራዘርዬ። እንዲህ አይነት እኔ እንኳን ትናንትና መጥቼ እኮ አልኩ እንዲህ አይነት አንድ ማት ነገር ልነግርህ እችላለሁ። ለበጉ ክብር ይሁንለት። ታካብዳለህ እንደ አንተ ከተራራ ግርጌ እንትን ውሃ ፈለቀ ምናምን ነገር እያልክ ገበሬ ጎመን ተክሎ እንዳይበላ ያጥር እያጠራችሁ ታምረኛው ጉደኛው ዝነኛው እያላችሁ የምትቀልዱ ሰዎች ማለት ነው። ጸበሉ ንቅል አርጓ ወጣለት ይላል። ማንንም ጸበል ማንንም ምንም ነቅሎ አያውቅ። ምንም ኢየሱስ ነው የሚነቅል። ለአጋንንት ከሆነ በሽታንም ከሆነ ስሙ ኃይል ያለው እግዚአብሔር ልጅ ላይ ነው። ኦኬ ስሙ ኃይል ያለው ማን ላይ ነው? የእግዚአብሔር ልጅ ላይ ነው። ይሄ እንትን ማን ነው? ባለቆራጣው ተክለ ሃይማኖት ተቅማጡ ፍቱን ነው ምናምን ነገር ብሎ የሚለው ዱጊ ሄድና እንትን በል ይሄን ኮተት እዚህኛ ጋር መታችሁ አትንገሩ። እንደዚህ አይነት ነገር ጸያፍ ነው። አፍንጫችን ነው የምንይዘው። ተቅማጡ አይ ይኸውልህ ተቅማጥ እኮ ማለት ብለህ ስትል እኛ አፍንጫችን ጴንጤ አፍንጫውን ነው የሚይዘው። አንተ ስለ ተቅማጥ ቅድስና ልትነግረን ማለት ነው። ለምን በኩባያ አይቀዱልህም ታዲያ? እሱ ነው እዚህ መጥተህ ከጴንጤ ጋራ ለማውራት ምንም አይነት የሞራል ልዕልና የለህም። አለቅ ጠብ አድርጉልኝ ከተቅማጡ እያልክ እሱን ኩባያህን ይዘህ ሄደህ እንትን ማለት ትችላለህ። እኛን ተወን እኮ ነው የምለው። ተወን ማለት ነው። እንዴ ዝም ብሎ አንተ የሽንት ቤት ነገር እኮ በሙሉ እኮ እዛ ቤት እኮ ይፈልጋል። በሙሉ የሽንት ቤት ነገር የተተፋ ትውከት፣ ቁርስ ያልበላችሁ ሰዎች እራት ያልበላችሁ እንግዲህ ቻሉት። በሙሉ እዛ ቤት አዳይ ነው። እዛ ቤት ፍቱን ነው ይፈለጋል። በብርቅዬ ነው፣ በድንቅ ነው የሚፈለገው። ኦኬ እና እኔ እንኳን ትናንትና እንኳን ወደ ጌታ መጥቼ ማለት ነው ወንድሞቼ እናቶቼ የእግዚአብሔር ልጅ የኢየሱስ ክርስቶስ የስሙን ኃይል ጠርቼ አጋንንት ከሰው ላይ አንፈራግጦ ሲወጣ አንድ አይደለም፣ ሁለት አይደለም፣ 3 10 አይደለም፣ 20 አይደለም። የእግዚአብሔር ልጅ ኢየሱስ ምስክሬ እኮ ነው አልኩ። ጮህ በታላቅ ድምፅ እየጮህ ሰው ነፃ ሲወጣ እግዚአብሔር በዚህ ጥቂቷ ዘመን ያሳይቶኛል። ያዳነው ታዲያ ማን ነው? ኢየሱስ ነው? ማን ነው? ኤርሚያስ ነው? በፍጹም ኤርሚያስና ኢየሱስ ናቸው? በፍጹም። ታዲያ ማን ያዳነው? ኢየሱስ ክርስቶስ ብቻ። እና ገድለ ኤርሚያስ ተብሎ ይጻፋል እንዴ? ገድለ ሰብለ ተብሎ ይጻፋል? አይጻፍም። ምን አለ? ሴጣኒክ ኢሜጅ ተጠቅሟል ብሎ የሚል አልመጣልኝም። ኧረ እኔ እንደዚህ አይነት ነገር አልተጠቀምኩም። ሪፖርት ስታደርጉ እንደዛ ብትሉት ኮፒራይት። እሺ ኤኒዌይ ጌታ ይባረክ። ስለዚህ በገድላት ድርሳናት የዘላለም ድነት ይገኛል። የኦርቶዶክስ ትምህርቷ ምን ሆነና እንዳለ ያረ እንደ ትምህርቷ ገድላት ድርሳናት ባታምን ባይዘው በኦርቶዶክስ ተዋሕዶ ቤተክርስቲያን አስተምሮት ሲኦል ነው የምትገባው። ገድላት ድርሳናት የማያምን ኦርቶዶክሳዊ ሲኦል ነው የሚገባው። የተጻፈ ነው የምናሳየው። እና ጥያቄ ያለው ሰው ካለ መግባት ይችላል። ሶል የምችል ከሆነ መቀጠል ይችላል። ድንገት ከ5 ደቂቃ ስላልክ ፍሪ ኮንክ ማለት ነው።
ፍሪ ካልሆንክ ችግር የለውም። ወንድምነት አለ ብርኬ አሁን ልገባ ነው ወደ ቤት። ችግር ሰላም ብያለሁ። ኤርሚ እንዴት ናችሁ? አለ አለን። ጌታ ይባረክ። ብርኬ ቃል፣ እንዲሁም ሰብለ ታች ያላችሁ ወንድሞች እህቶች ሁላችሁንም ሰላም ብያለሁ። ሰው እንደምታዩት ነው እንግዲህ ደግሞ ብሎ ጴንጤ ገድላለሁ ደግሞ ወደ ማለት እንደው በቃ ይሄ አንድ ፖለቲከኞች የሚናገሩት እንትን አለ ስለዛኛው ከቀድሞ ስለነበረው መንግስትና አሁን ተመልሶ መምጣት ልክ ሰማይ በዋጦ እንደመውጣት ነው ይላል እና ጴንጤ ጋር መታችሁ ገድልና እንደዚህ እናንተ ጋር የለመዳችሁት አይነት ነገር መፈለግ እንደው አቻ ነገር ለመፈለግ የምታደርጉት ጥረት ሰማይ እንደመቧጠጥ ነው ማለት ሰማይን በዋጣችሁ ከጋራ የሆነ ነገር ይዛችሁ ለመውጣት እንደሚሞከር እንደዛ ወደ ሰማይ ወጣለሁ ብሎ እንደማሰብ እና አታስቡት ነው። አክቹዋሊ በርኩስ መንፈስ የተሞላው ሰው እኔ ከሱ ጋር ቁጭ ብሎ ራሱ የሚያወሩ ሰዎች ራሱ ያሳዝኑኛል። መንፈሱ ራሱ እንዴት ቶለሬት አድርገው እንደሚያወሩት ማለት ነው። እና ሊትራሊ ይሄ ነፍሳችን የምትጸየፈው አይነት በጣም ክፉ መንፈስ ነው በውስጡ ያለው እና ዝም ብሎ እንዲሁ ጥረት ያደርጋል። እንደምታውቁት ነው የሴጣን እንግዲህ ሁሌም የሆነ ነገር ለማግኘት ሙከራ ያደርጋል፣ ግን ምንም ነገር የለም። እኛ ጋር በጣም የሚያኮራ ታሪክ ነው ያለን። በጣም ጽድት ያሉ አባቶች ነው ያሉን፣ የተባረኩ ዘመናቸውን በቃ በወንጌል ምድርን አርሰው አካባቢያቸውን በወንጌል አርሰው ነፍሳትን ለጌታ ማርከው አክሊላቸውን በእጃቸው ይዘው በክብር ወደ ጌታ የሄዱ አባቶች ናቸው ያሉ። we are proud of them። በጣም መንኮራባቸው ናቸው። ከዛ በተረፈ ግን የኦርቶዶክሳውያን ወደዛ ከሄድን ግን በጣም ብዙ ዝባዝንኬዎች እንደምታውቁት ለዘመናት ተቆጥሮ የማያልቁ አፍረን ያሉ ማንጨርሳቸው አፍረንባቸው ማንጨርሳቸው ለቁጥር የሚያታክቱ አሳፋሪ ታሪኮች የሞሉባቸው እነሱን ሰው የሚሳለማቸው እንዴት ነው ሰው በእነሱ እድናለው ከዛም አልፎ ትውልድ ይድንልኛል ብሎ የሚያምንባቸው የቤተክርስቲያኒቱ መሪዎችን ባለፈው እንግዲህ ንቅያ የሚባል ጉባኤ ሰብስበው ዝም ብሎ ዝክረ ንቅያ ይላል። ያው ዝክረ ንቅያ ሊሆን አይችልም። እንደሱ አይነት ኮተት የሚያምኑ ሰዎች አይደለም ንቅያ ላይ የተሰበሰቡት። እንደነሱ አይነት በብድብድ እና በጣም በብዙ ኮልኮሌ በጥፍርና በፀጉር በፂም እና በምናምን የሚያምኑ ዛፍ 40 ዓመት ሲጸልይ ላዩ ላይ በቀለበት ምናምን ብሎ የሚያምኑ ከሲኦል ማርያም ነፍሳትን ታወጣለች ብሎ የሚያምኑ ሰዎች አልነበሩም የተሰበሰቡት። እና ዝም ብላ ያው ለራሷ የምትሰጠው ግምት ዲሉዥናል የሆነ ሪያሊስቲክ ያልሆነ በቃ ዝም ብላ ራሷን ቆንጆ ነኝ ብላ ስለምታስብ ወይ ደግሞ ለራሷ የምትሰጠው ግምት ዝም ብሎ ለዘመናት እየተወራ ለህዝቡ የተጋባ ጤነኛ የሆነ ያለውን አመለካከት ስላላት ያንን ለራሷ ሰጥታ ዝክረ ንቅያ ብላ በተሰበሰበችበት የዛሬ ዓመት ግን ምንድነው ቀጥሎ ካስተዋላችሁ የዮሐንስን መጥምቅ ገድል እንትን ብለናል። በቃ ስህተት እንደሆነ አንድ አባት ተናግሮ ምናምን አስወግደናል ብለው እንትን አድርጎ ነበር። ዜና ነገር ለመስራት ሞክሮ ነበረ። ሪያሊቲው ግን ካያችሁ ስቲል እንግዲህ ገድሉ ከሌለ ታቦቱ ምን ይሰራል? የዮሐንስ አሁን ሰኔ 30 የዛሬ ወር አካባቢ ወርም አይደለም 10 ምናምን ቀን ሴሌብሬት ሲያደርጉ ነበር በየሀገሩ። ስለዚህ ገድሉ በሌለበት ታቦት ከየት ይመጣል? ኦኬ ከየት ይመጣል? ስለዚህ ውሸታቸውን ነው ህዝብ ለማደናገር የሚያደርጉት ነገር ነው። ለዛ ነው እዛ ቤት መቆየት። ይሄ አንዳንድ ጴንጤዎች አሉ በጣም ምስኪኖች የሚያሳዝኑ። አይ እነሱ እኮ እንትን ቢሉ እኮ እዛው እንሄዳለን ምናምን የሚሉ ማለት ነው። መቼም ነው እንደዛ እነሱ ወደ እውነት እንትን ብለው እዛ ቤት ሙሉ ለሙሉ ተስተካክሎ ምናምን የእናንተ የእድሜያችሁ ዘመን ያልቃል። ወደ ኤርሚ ከዚህ ውስጥ ትናገር ነበር። የእናንተ እድሜ ያልቃል እንጂ እነሱ አይለወጡም። ኦኬ ልክ ወንጌል ሲበራላችሁ መውጣት ነው እንጂ እነሱ በእናንተ ላይ ስለሚነግዱ ኑሯቸው ስለሆናችሁ እያታለሏችሁ ነው የሚቀጥሉት። እና ገድሉ ተወግዟል ተብሎ ካስተዋላችሁ ስቲል ግን ታቦቱን የዮሐንስ ታቦት የሚባል ምንድነው ታምራቶቹ ምኑ ቃል ኪዳኑ ምናምን እንደተቀመጠ ነው። እዛ መጽሐፍ አስወገድን ነገሮች ምን ማለት ነው? ውሸታቸው ነው ማለት ነው። ውሸታቸው ነው። ስለዚህ ለዘመናት እየተዋሻችሁ መኖር የለባችሁም።
ወንጌላውያን ግን መታችሁ እንዲህ አይነት ነገር ለመፈለግ ጥረት ማድረግ እንደው ዘመናችሁ ያልቅ ይሆናል እንጂ በወንጌል አማኞች ዘንድ እንዲህ አይነት ነገር የለም። ይሄ የሌለው ባይዘወይ የገባን እውነት የተከተልነው ክርስቶስ የጸዳ ጌታ፣ ኦኬ፣ ጥርት ያለ ጌታ፣ የማያሳፍር ቢመኩበት የሚያስመካ የማያሸማቅቅ በምድር መካከል ከ8 ቢሊዮን አሁን በዚህ ምድር ላይ አሁን ከረንትሊ የሚኖሩ ሰዎች አንድ ሲንግል ሰው ወጥቶ የሆነች ትንጥዬ ነገር ከክርስቶስ ላይ ነጥብ የማያገኝበት የነፃ ጌታ የምንከተል በህይወቱም በኑሮውም በተግባሩ ነፍሱን አሳልፎ ለኛ በመስጠትም የሚያኮራ ጌታ ነው። ለዛ ነው ቢመኩበት የሚያስመካ ቢኮሩበት የሚያኮራ ጌታ ነው የምንከተለው። ታስዋይ ሌላ አዲሽናል ነገር ኮልኮሌ ምናምን እኛ ጋር ማታገኙት። ኢየሱስን ያየ ሰው ይሄንን የጸዳን ጌታ የተባረከውን የናዝሬቱን ኢየሱስን የተመለከተ ሰው ሌላ አይነት ኮልኮሌ ፍለጋ አይሄድም። ስለዚህ ራሳችሁን አትሸውዱ። ያው ምስኪኖች ለማታለል እንዲያላቸው ብላችሁ በሃይማኖት ጨለምተኝነት የሚከተሏችሁን የተወሰኑ መንጋዎችን ያው ልታስቱ ትችላላችሁ። ነገር ግን የእናንተ የማሳት አቅም ግን ከክርስቶስ ኢየሱስ የማዳን አቅም ግን ስለማይበልጥ ትውልዳችን ግን ያመልጣል። ምንም ጥያቄ የለውም። የዛሬ 50 ዓመት ወይ 30 ዓመት በኢትዮጵያ ምድር ላይ ዛሬ በአውሮፓ ወር በሌሎች ሀገሮች እንግዲህ ወንጌልን ያልሰሩ ሰዎች የካቶሊክ ሌሎች ክርስትና ሃይማኖት የሆነባቸው ሰዎች ጠፍተው ካቴድራሎቻቸው ምን የመሳሰሉት ለንግድ ለገበያ እንደወጡት ለሪል ስቴቶች ለመሸጥ እንደወጡት በእንግሊዝ በሌሎች በጀርመን በሌሎችም ሀገራት በአሜሪካም ጭምር ክርስትና ሃይማኖት ሲሆንባቸው እንደዛ ስለሆነ መጨረሻው ኢየሱስም ዕለት ዕለት በመንፈስ ቅዱስ ምሪት የማይሄዱ ሰዎች መጨረሻቸው ያ ስለሆነ የኢትዮጵያ ኦርቶዶክስ ዛሬ የምትሰሯቸውን ካቴድራሎች ልክ እንደነዛ አውጥታቸው የምትሸጡበት ለሪል ስቴት ዴቨሎፐሮች ወይ ደግሞ ለሌሎች ቤተ እምነቶች የምትሸጡበት ዘመን ነው የሚመጣው። ኦኬ፣ ወደዛ ነው የምትሄዱት። ስለዚህ ይሄ እኒህ መንጋዎችን የምታስከትሉበት በውሸት የገነባችሁት ግንብ ለዘመናት የሚቀጥል ለትውልድ የሚቀጥል ሳይሆን የሚፈርስ ነው። ኦኬ፣ የእንቧይ ላይ ካብ ነው የሚሆነው። በውሸት የገነባው ነገር ልክ ውሸት ሲጋለጥ ህዝቡ ወደ እውነት ይመጣል ማለት ነው። ስለዚህ የእናንተ የማሳት አቅም ግን ከክርስቶስ ኢየሱስ የማዳን አቅም ግን አይበልጥም። እስቲ እና ሞክረዋል። ብዙዎች እዚህ ዋሽተው ገላ ድርሳን አንቀበልም ምናምን በማለት ግን ውሸት ነው። እንዘታ ሀቀፍየው ምናምን እያለ ሌሊት ሙሉ ለማርያም አበባ ይዞ ሲዘል የሚውል ሳሊ ለነ ቅድስት እያለ በየቀኑ በየጠዋቱ እየተነሳ የሚደግም ምስኪኖች ናቸው። ሪያሊቲው ያ ነው። ኦኬ፣ ግን እዚህ መጥተህ ግን ከቤንዴ ጋር ምናምን የሆኑ ሰዎችን ለማንተን ከቤንዴ አስጠላለሁ ብለህ ለማለት ግን ዩ ትራይ ማለት ነው። ትሞክራለህ፣ ያለህን ድንጋይ ያለህን ጠጠር ለመጣል ትሞክራለህ። ሪያሊቲው ግን አይቀጥልም።